ታዲያስ አዲስ የምትመለከቱት ታዲያስ አዲስ ፕላስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የቶናችሁ ያያችሁ ነው የቶናችሁ ያደመጣችሁ ነው። እስኪ ንገሩን። በቅርብ ጊዜ ውስጥ ከሰማናቸው የተለያዩ አዳዲስ ነገሮች መሃል አንዱ በእንግሊዝ ሀገር የተከሰተ ነው። በተለይ በእንግሊዝ የመገናኛ ብዙሃን ስለ ጉዳዩ እንዲህ ሲባል በጊዜው ተዘግቦ ነበር። ይሁት እስኪ In this city of 9 million people, one man is now wanted more than any other. Hadush Kabatu is still at large. The asylum seeker, whose crimes provoked a wave of protests in Epping, disappeared after an inexplicable mistake at Chelmsford Prison. ያው እንግዲህ ሀዱሽ ኢትዮጵያዊ ነው። ለትምህርት ወደ እንግሊዝ በገባበት አጋጣሚ ተከሰተ የተባለ ነው። አሁን በጉዳዩ ላይ ዝምታዬን ሰብራለሁ፣ በጉዳዩም ላይ መጽሐፍ ጽፌያለሁ፣ በቅርብ ቀን ይወጣል እያለ ነው። ስደትና ክፋቱ የመጽሐፉ ርዕስ ነው። ዛሬ ግን ምንድን ነበር የሆነው? የመጽሐፉስ አጠቃላይ ይዘት ምን ይመስላል? በጊዜው የነበረውንም ነገር እርግጥ ለእንግሊዝ ሚዲያዎች በወቅቱ በእንግሊዝኛ ቋንቋ አስረድቷል። እኛ ደግሞ እዚህ ከመጣ በኋላ ስናፈላልገው ነበረ። እሱም መጽሐፌ እስኪወጣ አለ። ዝምታውን ሰብሯል። ሀዱሽ እዚህ ነው ያለው። ሀዱሽ እንዴት ነህ? ደህና ነኝ ሰፊዬ። ሰላም ነው? እግዚአብሔር አምላክ ይመስገን። ደህና ነኝ ይመስገን እግዚአብሔር። ከመጣህ አሁን ምን ያህል ጊዜ ሆነ ማለት ነው? ሴፍሻዬ ከመጠየቅ በፊት አንዲት ተነስቼ እንትን ልበል። ምን ፈልገህ ነው? እኔ ባልሰራሁት ነገር ለዚች ሀገር ስሟ ስለማይመጥን በሆነው ነገር ላይ እኔ በኋላ ዝርዝሩ ስለማስረዳ ኢትዮጵያ የሚለው እኔ ከልቤ ስለምወድ አስተማሪነት ህይወትም ስለነበርኩና ለነዚህ ታላላቅ አባቶች ግዙፍና ብርሃን ረቂቅ ለሆነች ሀገር ባህሏ ታሪኳ ሳይበረዝ ላቆዩልን እኔ ብዙ አንድ አፍሪካኖች እዛ በነበርኩበት ስላየኋቸው እና በዚሁ መገለጽ ስለሌለባት ኢትዮጵያ የምትለው እንደዛ አይነት ባህልም ውብም የሆነ ታሪክ ያለን ህዝቦችንና እንደዛ አይነት ስነ ምግባር ባልሰራሁት ነገር ስሟ ስለተነሳ ለነዚህ ታላላቅ አባቶቼ በጣም እጅግ በጣም ይቅርታ ነው የምጠይቀው። ከዚህ በኋላ ያለው ጠይቀኝና ዝርዝሩን አስረዳ። አሁን ሀዱሽ አልገባኝም። ይቅርታ ያልከው ለሀገሬ ስሟ ስለተነሳ እኔ ባልሰራሁት ወንጀል ኢትዮጵያ በጣም ነው የምወዳት ከልቤ። የሷ ግፍ ይመስለኛል ይሄን የሆንኩት ብዬ ነው የማምነው። አሁን አንተ ወንጀሉን አልሰራውም ትለኛለህ እንጂ እንግሊዛውያን በፍርድ ቤታቸው ግን ሀዱሽ ጥፋተኛ ነው ብለውሃል። በዛ ተስማማለህ? ኧረ አልስማማም። ዝርዝሩ አስረዳሃለሁ። እስኪ ሀዱሽ መቼም ያው ስደትና ክፋቱ ብለሃል በአዲሱ መጽሐፍህ። በጣም ዛሬ የምናወራው ኢትዮጵያ ከመጣህ በኋላ ለማንም ምንም ብለህ አታውቅም። በአጋጣሚ ወደ ትግራይ ሄደ ነበር። አዎ እንደመጣህ ዲፖርት ተደርገህ መጣህ። ከዛ በኋላ ቀጥታ ወደ ትግራይ ሄድክ። ለምንድን ነው ሄድከው? እኔ ሴፍሻዬ ይሄንን ነገር ከሆነ በኋላ እግዚአብሔር አምላክ ለምንድን ነው ይሄንን ሀብን የሆነው ውስጤን በማዳመጥ ጠበል ከቤተሰቦቼ በተለይ ለእናቴ በጣም ቅርብ ነኝ፣ ከአባቴ ሶስተኛ ነኝና እንዴት ነው ይሄንን ነገር ምን አይነት እምነቴ ባጎድል ነው ባልሰራሁት ወንጀል እንደዛ አይነት ነገርን ትንሽ መጠቋቆሚያ የሆንኩትና ምንድነው ብዬ በጣም የጽሞና ጊዜ ራሴን ወሰድኩበት። ሁለተኛ እንደገና ደግሞ የስደትን ክፋት በስድስት ምዕራፎች በጣም ለአንባቢያን በጣም እንደሚወዱት እርግጠኛ ነኝ መጽሐፌን ስጽፍ። ከዛ በኋላ ወደ አይምሮህን መጥተህ ተመስገን እንኳን ለዚህ አበቃኸኝ ጌታዬን ብዬ አይምሮህን ወደ ስራህን እና ወደዚሁ እንቅስቃሴ ለመግባት ቢካውዝ እዛ ያየሁት ማዕት ነገር ስላለ በኋላ አስረዳሃለሁና ያንን ነገር ለመሆን የግድ እኔ በዛ ሁኔታ መረጥኩ ማለት እንጂ ልክ እንደመጣው ምንድነው ሲኤንኤን ሁላ ጠይቆኝ ነበር። እንዴት ነበር የዛ አያያዝ እንዲህ ነው የዚህ አያያዝ ብሎ እንዲያም በእናታችሁ እኔ ትንሽ እረፍት ፈልጋለሁ በኋላ ወቅቱ ሲጠብቅ ፈጣሪ ጋር መጥቼ እንትን እላለሁ ብዬ ትንሽ የ10 ደቂቃ ምናምን ነው ሲኤንኤን እንኳን የሰጠው ስለ አያያዝ የነበረው ስለ ሂማን ራይት የሚሉት ስለ ኢትዮጵያ ያለው እኔ ሀገሬ ታስሬ አላቅም። የታሰርከው እንግሊዝ ነው ለመጀመሪያ ጊዜ። በኋላ እነግርሃለሁ የነሱ እስር ቤት ምን እንደሚመስል ማለት ነው። እና እስር የሚባል እኔ አላቀው ለመጀመሪያ ጊዜ ነው። ያ ዝምታንም የምትሰብረው የምትናገረው መጽሐፍም እየጻፍክ ነው።
ከዚህ ወደ እንግሊዝ ሳይሆን መጀመሪያ ሄድከው ወደ ስዊድን ነው እውነት? ያ ሀቅ ነው። ከዚህ ወደ ስዊድን ሄድከው በስኮላርሺፕ ተጻጽፈ ነው እውነት? ያ ለፒኤችዲ ትምህርት ነበረ የምትሄደው? አዎ። ከስዊድን ወደ እንግሊዝ ለመሄድ ለምን ወሰንክ? እንዳጋጣሚ ሆኖ እኔ አንድ ጓደኛ አለኝ እዛ ለንደን ዳዊት የሚባል እና እዚህም ከመሄድ በፊትም በደንብ እንተዋወቃለን እዚሁ እና እዛ ትንሽ በሕክምና እንዲያም ቨርቲካል ከምትሄድ እስከ ፒኤችዲ በዚህ ሆሪዞንታል ብትሄድ የተሻለ ነው እና የነሱ ሰርቲፊኬት እንደገና ደግሞ የነሱ ላይሰንስ ዲፕሎማ መያዝ ፖስት ግራጁዌት ዲግሪ መያዝ የትም ዓለም ይሰራል። ያው ቋንቋቸው ኦል ኦቨር ዘ ወርልድ ነው፣ ዩኒቨርሳል ነው እንደምታውቀው እና ከጎተንበርግ ጎቲያ ካፕ የሚባል እንዲያም ነበር ስፖርት ውድድሩም አይቼም በስነ ስርዓት ምን እንደሚመስልም አይቼዋለሁ እና የስዊድን ቋንቋ በጣም ትንሽ ከበደ ሃርድሺፕ ነገር መሰለና ያንን ማዕከል አድርጌ እንደገና ደግሞ የተሻለ ህይወት ይሆናል ብዬ ወደዛኛው የፒኤችዲ ትምህርትን በስፖርት ማኔጅመንት ነበረ? ዴፊኒትሊ ማስተርሴንም እሱ ነው የሰራሁት። ከስዊድን ወደ እንግሊዝ በምን ሄድክ? ከስዊድን ጀርመን ትንሽ ቆዩ። በኋላ ከጀርመን ተነስተ ማንሃይም የሚባል ቦታ አለ። እኛ እንዴት እንደምንጋጭ በኋላ እነግርሃለሁ። እና ቀጥታ ባቡር ይዘህ ፈረንሳይ ነው የምትገባው። ከፈረንሳይ እንደገና ደግሞ ሊል የምትባል ከተማ አለች፣ ከፓሪስ ማለት ነው። ከዛ ዳንኪር የሚባል አካባቢ አለ። ይሄ ባህሩ ምናምን ቡትሱ የሚልኩ ማለት ነው። እና በእንደዛ ብዬ ያው አሉ ሰዎች እዛ ሀበሻዎችም አሉ፣ አረቦችም አሉ፣ ኩርድሽም አሉ። የነሱን 1600 ዩሮ ትከፍልና ከዛ በባህር ትሄዳል። በባህር ምን ያህል ጊዜ ፈጀብ? ሴፍዬ በጣም እኔ እንኳን እድለኛ ነበርኩ። አንድ ሳምንት ነው እንደዚህ አካባቢ ነው ጫካ ላይ የተቀመጥኩት። 2 ወር አሉ፣ 3 ወር አሉ፣ 4 5 ይሞክረው የሚመለሱ አሉ። እና እግዚአብሔር አምላክ የተመሰገነ ይሁን በዛ እንኳን 1 ሳምንት ነው የቆየሁት። ከዛ ሌሊት ነው የምትጓዘው። ደላሎች አሉ ዚአር ኩርድሽ ከሀበሾችም አሉና በእንደዚህ አድርገው በዚህ አድርገው ነው የሚወስድ። ከዛ ዋና እንችለህ በስነ ስርዓት ወደ ቡትሱ ተሳፈራለህ ማለት ነው። እስኪ አይንን አንድ የጨፍነህ አስበው። እንግሊዝ ሀገር ገባህ። ስትገባ የታረፍክ 4 ቀን 5 ቀን የሆነ ሆቴል አለ የሚያሳርፉ። እሺ እዛ ላይ ታርፍና ከዛ በኋላ ይበትነዋል ወደዚህ። እኔ እንዳጋጣመው ዌስት ለንደኑ እነዚህ አንጎሎ ፍራንኮ ባላባቶች ነን የሚሉት ወደዛ አካባቢ ደረሰኝ። ከዛ ኤፒንግ የምትባል ትንሽ ከተማ አረፍኩኝ ማለት ነው። ምን ያህል ተቀመጥክ እዛች ከተማ ውስጥ? ኦልሞስት 10 ቀን። 10 ቀን? አዎ። በዚህ 10 ቀን ውስጥ ነው እንግዲህ ይሄንን ሀፕን ያደረገው እነሱ የሚሉት ማለት ነው። አሁን መቼም ያው ለውጭ የመገናኛ ብዙሃን ነግረሃል። እንግሊዝም ሀገር ጥፋተኛ ብለው ታስረሃል። ከዛ በኋላ ዲፖርት ተደርገህ መጥተሃል። ስደትና ክፋቱ የሚል መጽሐፍም ያው ጽፈሃል። አሁን ለብዙዎቻችን ግራ የገባን እዚህ ላይ ነው። ክሶችህንም ለማየት ሞክረናል። ምክንያቱም የህግ አማካሪዎች ያሉኝ እኔም እንዴት ነው አለን። እንዳለ የተከሰስክበት ክስ አለ ኢንተርኔት ላይ። እስኪ ያችን ምሽት አስታውሳት፣ ወይም ደግሞ ቀንም ከሆነ ምንድን ነው የተፈጠረው? በዚህ ደረጃ እንግሊዝን መነጋገሪያ ሆኖ በአንተ ምክንያት ህግ እስኪወጣ ድረስ ለማውጣት እስከ ማሰብ ያደረሳቸው ምንድን ነው? እስኪ ያቺ ምንድን ነው የተፈጠረው? እሺ አንደኛ ሴፍሻ እኔን ራሴን ጠቆም አድርጌ ልለፍና ወደዛ ዝርዝር ልግባ። በእንደዛ አይነት ህይወት እኔ ኦልሞስት 43 እድሜ ነው። 43 ዓመት ነው። አዎ። መሸዳደጌ ቤተክርስቲያን ያደግኩት። እንዲያም ሀገሬ ስትሄድ ማጨው ሐዲስ ብላ ታገኘኝ እንኩል ብለን የምታገኘኝ እና ለምንድነው ሀሁ ጨርሰ መልእክተ ዮሐንስ ነው የምትለው? የምታየን እያስተማሩኝ መልእክተ ዮሐንስ ቀደማውን ዘንዶክሙን ተውት እያለ ከስር ያለው ያኔ ፀሐነ እንኩል ሀጣዊ ነው ይላል። እኔ ፊት ለፊት ወይን ነው የማየው እና ተማሪዎችም አሉ። እኔ እሷን ሩጬ ለመያዝ ነው እንትን የምንለውና ለምን አልኩ ብለው እንደዚህ ሲሉኝ እንኩሉ አልኩኝ ማለት ነው። እና በስነ ስርዓት በዲስፕሊን ያደኩ አባቴ እናቴ ቆራቢ፣ እናቴ በህይወት አለች። በጣም ወዳት እናቴ ስቲል አሁንም ማለት ነውና በሷ ጸሎት ነው የተረፍኩት ብዬ ነው የማውቀው። ከአባቴ 3ኛ ነኝ። እዚህ ኮቴብ ዩኒቨርሲቲ ነው የተማርኩት። 94 ነው 12 የጨረስኩት። ከዛ 2-3 ዓመት እንደሰራው በጣም ወደው የወልዲያ ኮች ያዕቆብ የሚባል ጓደኛ ያለ
ከሱ ጋር ሆነን በስነ ስርዓት እንደገና ደግሞ ሬጉላር ተፈትነን በራሳችን ጥረት ስራ ለቀን ማለት ነው። እንዴት ስራ ይለቀቃል በሚባልበት ጊዜ ማለት ነውና እኔ በጣም ጥራለሁ። አሁንም የሰው ልጅ መማር አለበት ብዬ ነው የማምነው እና ያንን ማስተርስ ዲግሪንም እንደጨረስኩኝ ከዛ በስራ እዚህ መጣው። ማጂክ 1 ዓመት አስተምሬያለሁ። በጣም የሚያምር ትምህርት ቤት ለመማርና ማስተማር ብዬሃለሁ። መጠየቅ ትችላለህ። ልጆች አይደለም እዛ ነበሬኒካ አዳነ አስተምሬያለሁ። ጥሩ ሱፐርቫይዘር እህቷም አለች። አባቷ በጣም ጎበዝ እየመጣ አደራ ልጆች የሚለው ኢቴዳ አፍሮሂት 12ኛ ስፖርት ሳይንስ ነኝ ያስተማርኳት። ተማሪዎች የሚወዱኝ እዳኛቸዋለሁ፣ አጫውታቸዋለሁ። በጣም መልካም የሚባል ስነ ምግባር ታንጬ ያደኩት ታናናሾችን አስተምሬ ለቁም ነገር ያበቃው እነዚህ ተምደው ትዳር ይዘው ቤት ሁላ ሰርተው በጣም ምኮራባቸው ወንድሞቼ ማለት ነውና ታናሽ እህቴም እንደዚህ ማለት ነው። ስለዚህ በእንደዛ አይነት ስነ ምግባር የምገለጽ አይደለም። ይሄን ልንገር ሪፍት ቫሊ ዩኒቨርሲቲ አሁን እንዲያም 2 ባች ተመርቀዋል። ዶክተሬት ህክምና ስራ ላይ ያሉ እዚህ አዲስ አበባ ልጆች ማለት ነው 5 ዓመት ሙሉ ፊዚካል ፊትነስ ነኝ ያስተማርኳቸው። የህክምና ተማሪዎቹ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። የሚገርም 2 የሁላ ብራስሌት ተሸልሜያለሁ። አይ ታንክ ዩ ተብዬ ማለት ነው። በስነ ምግባር በአካዳሚክ ፐርፎርማንስ አቺቭመንት፣ በታይም ኮሚትመንት፣ በስብዕና ኦል ዲስ ማለት ነው። አስተማሪ ስትሆን ስራና ስራ ብቻ ነው የሚያገናኝ። ኃላፊነትን አውቃ ከእምነት በላይ ነው ሀገርና ቃለ መሐላ የምትበቃውና እኔ ምን አይነት ነገር ነው እነሱ ሰዎች በእኔ ላይ እንደዚህ ያደረጉት? ሰኔና ሰኞ ስለተገጣጠመብኝ ነው እንጂ እኔ ሐዲሽ ገብረስላሴ የማያቀኝ ሰው የለም። በእንደዛ አይነት ዲስፕሊን አይደለሁም ልፈልጌ ነውና ከዛ ወደዛ ዝርዝር ልግባ ነው ማለት የተፈጠረው። ምክንያቱም ክሶቹን እነግርሃለሁ፣ አጣጣቃቸዋለሁ። ከየት ስትመጡ የመጨረሻዋን ከፖሊስ ጋር የነበረህና ጉዳዩ ወደ ፍርድ ቤት የሄደበትን አጋጣሚ ነው እንድትነግረኝ የፈለኩት። ምንድነው የተፈጠረው? እኔ ያረፍኩት ኤፒንግ ነው። እሺ፣ ከኤፒንግ 15 ኪሎ ሜትር ሃርሎም ይባላል። እሺ፣ ሃርሎም ሜዲካል ኮሌጅ ማለት ነው። እና እዛ እንዳጋጣሚ ቴስኮ የሚባል አንድ በ3ኛው ቀን ሾፕ አድርገን ወጣን ከአንድ ጓደኛዬ ጋር። በኋላ ከየት ነው የመጣችሁ? አዲስ ናችሁ? ያ ከየት መጣህ? እኔ አይ ኬም ፍሮም ኢትዮጵያ። ተምረሃል? አዎ። ዋው ጎበዝ። እንደዚህ ሌሎቹ ለሚዲያም ታውቀዋለህ፣ ለወረቀታቸውም ሲባል እዚህ ለመግለጽ ስለማይፈልግ በምን እንደሚሰጡ ማለት ነው። እና አንተ ተምረሃል? አዎ። ምን አለህ? እንደዚህ ሄድኩኝና ፕሪንት አደረኩት። ስካን አድርጌ ኢሜል ላይ ጭኛው ነበር። በል ሂድ ሃርሎም የሚባል ከዚህ ባስ ያዙ፣ ቀጥታ የፈለከው ዲፓርትመንት ሰርፕራይዝ ሆኖ ነው የሚመዘግበዋል። በጣም ተደሰትኩ። በቃ ተወው አልኩ። ከዛ በ11ኛው ቀን 13 ልጆች ነው ነበር። ሄድን። ምን አይነት ናቸው? ኢትዮጵያውያንም አሉ፣ አፍሪካውያንም አሉ፣ ሱዳናውያንም አሉ። እሺ፣ ሄድኩኝ። በጣም ሰላም አለኝ። በጣም ተደሰተ። ሳየው ምረጥ ተባልኩኝ። የትምህርት ዘርፍ? አዎ፣ እኔ ክሊኒካል ነርስ ብዬ ሞላሁኝ። ሁለተኛ ፋርማሲ አልኩትና እደውልልሃለሁ፣ በጣም ጎበዝ፣ አይዞ፣ በቃ ቀጥታ ነው የምትመዘገበው፣ እኔ አግዛለሁ፣ ስፖንሰር ትሆናለህ ተባልኩኝ። ጥገኝነትን ኦልሬዲ ጠይቀሃል? እኔ ልማር ነው የመጣሁት ነው ያልኳቸው። የመጀመሪያ ኢንተርቪው ነች። ገና ነህ፣ ቀስ እያልክ ነው ኢንተርቪው የምታደርገው። ትቀጠራለህ፣ ከዛ ፖስታ ይመጣልሃል፣ ትሄዳለህ። ግን ሆቴል አሳርፈውሃል? ሆቴል አርፌያለሁ። ከዛ ሂደቱ 5 ወር ሆነው 6 ወር ሆነው ሁላ ያልተጠየቋሉ። 2 ወር 3 ወር ሆነው ለምን መጣ? መጀመሪያ እኔ ልማር፣ በቃ ፐሬድ፣ ከዛ በኋላ ታስረዳለህ። እንደዛ ካልኩኝ በኋላ ቀጥታ መጣን። በጣም ተደሰትኩኝ። ቢኮዝ በቃ እንደምማር ይገርሁኛለሁ። ከተማርክ እንደገና በእነሱ ፕሮፌሽን ላይሰንስ ካለፍክ ስለ ወረቀት ምንም አይመስልህም። አንተ በቃ መማር ነው። ነገ ወር ለራሳቸው ብለው እነሱን ያስተማሩ በእነሱ ካሪኩለም ስታንዳርድ ሲስተም ነው የምትማረው። ብቁ ትሆናለህ፣ ፊት ትሆናለህ ብዬ ነው። ከዛ ለራስህም ለቤተሰብ ለልጆችም የምትሆን ትሆናለህ የሚል እኔ ትልቅ የሆነ ተስፋ አለኝ ማለት ነው። እና ስንመለስ ሰዎች ከዚህ ነው የሚመጡት ተማሪዎቹ። የሚገርም ከዛኛ ሆ ብለን እንደዚህ ስንመጣ እየተጫወትን እንስቃለን። ምን ላለን ነጮች ናቸው የመጡት? ነጮች ተማሪዎች ናቸው። ተማሪዎችም ጥቁሮችም አሉ። እሺ፣ የሚገርም ከዛ እንደዚህ ስንል ከፊቴ የሆነ ልጅ የተጋጩ ነበሩ። ግጭት ነገር ጠብ ነው እንደዛ በለውና አንድ ትልቅ ተማሪ ግዙፍ የሆነ እድሜው እንዲያም ትልቅ አትለውም የሆኑ ልጆችም ይጮሃሉ። ምንድነው ምናምን እኔ ቋንቋችዬ እንደዚህ ስል ለካዛ ሆነ አንድ ልጅ ካሪቢያን ነገር ስልክ ደውላ
ሴቶችን ጾታዊ ትንኮሳ እያደረጉ ነው ጥቁሮቹ ብላ ትደውላለች። ልክ እነሱ ወደ ፎረስቱ ሲሄዱ እኔ ፍሮንት ገባሁ። ወዳዚት ምንድነው ምናምን ብዬ ሳስረዳ ይዋል እኔን ያዛሉ ማለት ነው። ምንም ሳትናገር በፍጹም ተአምር እንደዛ አይነት ፍርድ ቤቱም ነግርሃለሁ በምን እንደነበረ ማለት ነው። እንዴ ስደት ማለት እኮ ሰይፍሻ ቀልድ አይደለም። አባት እናት ወንድሞች ልጅ ባለቤት ልብ ላይ ያስቀምጠ ሀገርህን ጀርባ ላይ ያዝልህ ነው የምትሄደው። የእቃ አይደለም። እና እንዴት እኔ በዚህ ኃላፊነት ያለኝ ልጅ በ10 ደቂቃ ውስጥ 3 ሴቶችን ነኩ ተብሎ ሴክሹዋል አሶልት ዋዳዚት ሚን እኔ በእንደዚህ አይነት ነገር በ10 ደቂቃ ውስጥ ማን አይደለም ሀዱሽ ኖ እብድ የምትለው እንኳን ማያረገው አክሽን ሆን ተብሎ የፖለቲካል ፓርቲዎች መሳሪያ ሆንኩልህ ተጎዳሁ ማለት ነው። ምናልባት ክሱን እያየን ነበርና ከሳሾች ይታወቃሉ በአካል በፍጹም ስም አላቸው። በፍጹም ስማቸው ማግኘት በፍጹም ፍርድ ቤት ማላቃቸው እነማን እንደሆነ የተጎዱም የመጡም ሰዎች ማላዩዋቸውም እንዲያም ዳኛው ያለኝ ነግርሃለሁ። ምናልባት የቀረቡትን ክሶች እያየን በ14 ዓመት ሕፃን ላይ ጾታዊ ጥቃት ሙከራ ማድረግ ቆንጆዎች ናችሁ ብላቸዋል? ኧረ በፍጹም ተአምር ወደ ሆቴል አብራችሁ እንድትሄዱ ጠይቀሃል እንዴ? በፍጹም ተአምር አልኮል እንዲጠጡ ጠይቀሃል? ኖ ኔቨር። አንደኛዋን ለመሳም ሞክሯል ነው የሚለው። ግን ደግሞ በተመረመረ ዲኤንኤ ምርመራ የተባለው ዲኤንኤ ያንተ ማለት ነው ከሳሽ ላይ አልተገኘም ይላል። ዲኤንኤ ተወስዶ ነበረ ሰይፍሻ። እንዲያም ዲኤንኤን ስትመረመር እዛ ሀገር ከፀጉር ከጥፍር ከልብስህ ነው ኤቭሪቲንግ ማለት ምናልባት እንኳን ፊዚካል አታችመንት ይኖርሃል ወይስ ንክኪ ይኖርሃል ብለው ስለሚጠረጥሩ ማለት ነው። እኔ ከነዚህ ሁሉ ምንም ተአምር የለሁበትም። ልንገር እንግሊዝ ውስጥ 4 ፓርቲዎች አሉ በዚሁ ሰዓት። አንደኛ ኪር ስታርመር የሚመራው ኮንሰርቫቲቭ ፓርቲ በጣም እሱ ስደተኞችን እንቀበልና እንትን ካልን ወደ ሩዋንዳ ቢል አይነት እንድንሄድ ከዚህ በፊትም ስናክ ላይ ያወጡት ህግ አለ። ሁለተኛው በጣም ኮንሰርቫቲቭ አንቲ ኢሚግሬሽን ሙቭመንት የሚያደርግ ማለት ነው። ሶስተኛው ዩኬ ሪፎርም ይባላል። አሁን በቅርቡ እንዲያ ምርጫ ያሸንፋል ጠራርጊንም ማስወጣቸው የሚለው ማለት ነው። አራተኛው እንደገና ደግሞ ግሪን ፓርቲ ይባላል። እነ ኤለን መስክ ሙሉ ዩሮፕ ያደራጁት ስፖንሰር የሚያደርጉት በቃ አረቦች በጣም በቃ ከኢራቅ ከሲሪያ ከአፍጋን ከሩቅ በቃ የሚመጡት በቃ ትራምፕ ቫይረስ የሚሉት ማለት ነው። በጣም አስቸጋሪ እና እነዚህ ፓርቲዎች ህግ ለማውጣት እኔን ማቴሪያሊስት አድርገው ፍሮንት አደረጉኝ እንጂ ሰይፍሻ እንዲያም የዛሬ 4 ቀን 5 ቀን አየርላንድ ላይ አንድ ጥቁር ከትምህርት ነው የሚመጣው። የሚገርም እኔ ዜናም ሲያይ ነበር። ሱዳናዊ ነው። ልክ እሱ ያወጣው እቺ ጩቤ ነገር አለች አይደለ? አፕል እንትን ለማለት ነው ለመግደል ሞክረሃል ብለው ከተማ በሙሉ አይተዋል። ፋየር በፋየር መኪና ያቃጥላሉ። ምን ይላሉ? በቃ አንቲ ሙቭመንት የሚባለው ይሄ ጥቁር እንዳናይ ማለት ነው። እንደገና ደግሞ እኔ ኤፒንግ ነው ያረፍኩት የሶማላዊ ነው ሆቴሉ ራሱ ስደተኞች የተቀመጥንበት። እንዴት ይሄንን ያክል ሆቴል በየወሩ ለሱ ይሰጠዋል ብለው እየየ ይላሉ። ሁለተኛ ባላባት ነን እኛ አንግሎ ፍራንክ ነን። በቃ ጥቁር የሚባል እዛ 5-6 ሁላ የተገደሉበት ታሪክ ያለበት ከተማ ነውና በዚህ ነው እኔ ሰለባ ሆንኩት እንጂ በፍጹም ተአምር በስነ ምግባር አይደለም። እንግዲህ የፍርድ ቤቱን ሂደት የሚገልጸው ዶክመንት ላይ ፍርድ ቤት ውስጥ የቪዲዮ ማስረጃ ቀርቧል ይላል። የቀረበ ቪዲዮ ማስረጃ አለ ሰይፍሻ? አንድም ይሁን 2-3 የኔ ደጋፊዎች ከስኮትላንድ ከስኮትሽና ኤደንበራ አካባቢ ይመጣሉ። ለነሱ በፍጹም ተአምር እንኳን አይቀርጧችሁ። ይሄ ልጅ ምንም ወንጀል የለበትም፣ ህግ ማውጫ አታድርጉት። እንዲያም ካንተ ከመምጣቴ በፊት አንዱ ከአውስትራሊያ ደውሎልኝ ማለት ነው። ሄሎ አቤት፣ ሀብታም ከሆንሽ አድሽ እግዚአብሔር አምላክ ይመስገን፣ በእናንተ ጸሎት በእናቴ ሀገሬ ገብቻለሁ። ነገር ግን ምንድነው ስለው ኧረ በአያት እኮ ቅብአት ብለው አንቲ ኢሚግሬሽን ብለው ያንተን ስም ተጠቅመው አያት ህግ ሊያወጡ ነው። ኧረ እባክህ አዎ። እና 3 በ5 ተለያዩ። ቢካውዝ ቅብአቱ ለው ብለው ከጸደቀ እኔ ኢንተርናሽናል ሎየር ቀጥሬ የአባቴ ማን ነው የአያቴ ስም ተጠቅመው ብለው ሞግታቸዋለሁ። ብዙ ብር ታገኛለህ ነው ልጁ። እና እስከዚህ ድረስ ናቸው እኔ ጋር እንቅስቃሴ ያደረጉት እንጂ
አንድም ተበድያለሁ የሚለው እንኳን ፍርድ ቤቱ በፍጹም ተአምር ሰይፍሻ ይመጣ የለም። ትልቁ ፍርድ ቤት የዛ ሀገር ስም ማን ይባላል መሰለ? እንደኛ ከፍተኛ ፍርድ ቤት ትልቁ ወንጀል ያለበት የሚታሰርበት ክራውን ኮርት ይሉታል እነሱ። እኔ እንደምሄድኩት ማጅስትሬት ኮርት ነው የሚለው። ይሄ በሽምግልና አይነት ይሄ ምንም ነገር ፊዚካል አታችመንት የለበት፣ ከዲኤንኤ ምንም ነገር የሌለበት፣ በቃል ተናግረሃል፣ ቨርባል ኮሚኒኬሽን አድርገሃል ምናምን። እኔ በጣም ነው የገረመኝ ለራሴና ዳኛው እኔ የሚዲያ ጫና አለብኝ፣ እዚህ ነው የምኖረው፣ ልጆች አሉብኝ፣ አንተ በሰራህ ወንጀል ስቴትመንትን 10 መንዝ ነው የሚለው፣ ስለዚህ ቅጣትን ጨርሰ አሳልም መጠየቅ ትችላለህ ነው ያለኝ። እኔ ሄዳለሁ አገሬ፣ ከዚህ በኋላ ስሜን አጥፍታችሁ እዛ ላይ ቆሜ አእምሮዬን ኦፕን ሆኖ የእናንተን ኮሌጅና ካሪኩለም ስታንዳርዱን የጠበቀ ትምህርት ለመማር ኢንተረስቱም ዝግ ነው። በቃ ዋናው ነገር እኔ በሰላም ሴፉኝ አገሬ መግባት እፈልጋለሁ ብዬ ራሴ ነኝ እንትን ያልኩት እንጂ ዳኛው ያለው መስማት ትችላለህ። ባንተ በኩል አብራችሁ የነበራችሁ ኢትዮጵያዊም ሰው ካለ የውጭ ሀገር የጋናም የሌላም ሀገር ሰዎች ብለሃል። እኛ ስንሄድ ተማሪዎች ሲወጡ ተገጣጠመ፣ ጠብ ነገር ተነሳ፣ ቋንቋ ስለምችል ለመዳኘት ቆምኩ። ዴፊኒትሊ ዛት ኢዝ ምስክር ባንተ በኩል እነዛን ሰዎች ለማምጣት ፍርድ ቤት ለምን አልቻልክም? ይኸውልህ ሰይፍሻ፣ አንደኛ አዲሶች ነን፣ ሁለተኛ እነሱ በጣም ፈሩ። የሰጡትም በሌላ ሀገር ነው። ማንን ብዬ ልጥራ እንጂ ከለ ማለት እኔ ጠፍቶኝ አይደለም ያኔ። እኔ ደግሞ እንደዚህ ይሆናል ብዬ በፍጹም ተአምር አስቤው አላውቅም። ምን ሄዳለኝ? ኦኬ እንሂድ። ከዛ መመለስ ወደ ሆቴል ነው መሰለኝ። ከዛ ስልክህን ትወሰዳለህ። ከዛ ቁጭ ብያለሁ። ምንድነው የኔ ነገር ምናምን ስለው ቆይ እስቲ ይመጣሉ ኢንቨስቲጌት ያደርጉሃል ምናምን ይላል። አንዱ ነጭ እንዴ ምን አረኩ እንጂ እና ከለከላሉ ብዬ ማምጣት ይችል ነበር። ፍርድ ቤት ከሳሾች አልመጡ። በፍጹም ተአምር ተው፣ እኛ ጉዳተኛ ነን፣ ይሄን ልጅ እንደዚህ ያርጉናል ያሉት ሰዎች አንድም ቀን ማይቻቸው አላቀም። ከመጋረጃ ጀርባም የሉም። ዳኛው እኮ ነግሮኛል። እንዲያም የኔ ቮለንተሪ አክቲቪቲ ጠበቃም የሆኑ ሰዎች ነበሩ እና አንዷ ሚስተር ሮስት ትባላለች፣ በጣም ትልቅ ኢትዮጵያም ታውቀዋለችና በፍጹም ተአምር ይሄ ልጅ እንደዛ አይነት ሰው አይደለም፣ እኛ እንዲማር እንዲያግዝን የምንፈልገው እኔ ጋር የሚከራከር ማለት ነው። እኔን የሚከራከርሉኝ ደጅም ሰው የሚመጣ አንድም አየር ላይ አያውሉትም። የሚገርም እስር ላይ የገጠመኝም ነግርሃለሁ። በጣም ብልጦች ናቸው እነሱ ገባ። ስለዚህ ተቋሙ ራሱ እኔ ምን እንደሆነ እኔ ግራን የሚገባኝ አሁን ለምሳሌ ሲኤንኤን ቢቢሲ በቃ ኮሬክት ነው ኮሬክት ብለን ነው ምናምነው እኛ ኔቨር። ለምን ሀዱሽ ላይ? ምክንያቱም ለፒኤችዲ ከዚህ ስዊድን ገባህ፣ ስዊድን ቋንቋው ስለከበደህ በባህር እንግሊዝ ገባህ፣ ከዛ ሆቴል አረፍክ፣ ከዛ በኋላ አሁን የተባለው ነገር ተፈጠረ። ክስ ላይ ስንመለከት ተደጋጋሚ ጾታዊ ትንኮሳ ነው። በ10 ቀን አይደለም ይሄንን ነገር። ስደት ማለት እኮ ቀልድ አይደለም። ትልቅ ኃላፊነት ይዘን የምትሄደው ይሄው እቺ ነገር ባልሰራሁት እንኳን እንደዚህ ሆነች። የሆነ ነገር ብታረግ ምን እንደሚመጣብህ እኔ ጠንቅቄ ነው ራሴን ማቅሰው ነኝ። ኃላፊነት ያለብኝ ሰው ነኝ ብያለሁ። ወደዛ የሄድኩት ለለውጥ ልማር፣ ለራሴ ሆኜ ሞር ቤተሰቦቼ እንደገና ደግሞ ለመርዳት፣ ከዛ ራስን ሰው መሆን፣ ትንሽ ካለች ደግሞ ሀገር ላይ ያቋጠርካትን ነገር ማድረግ ነው እንጂ እንዲያም እኛ ኢትዮጵያውያን ትውልደ ኢትዮጵያውያን በዚህ አንግል ማን ታወቅም። ግልጹ ልንገር ሰይፍሻ ማለት ነው። ስለዚህ በፍጹም ተአምር በ10 ደቂቃ ውስጥ እንዴት ሰዎችን ሴክሹዋል አሰልት ብሎ ለክሱ ራሱ እኔ ሳቅ ነው የሞትኩት። በቃ ለራሴ አንዳንዴ ይገርመኛል። በቃ ውሃይን ጠጥቼ በቃ ጠበቆች እንትን ሲሉ ኧረ ተዋቸው እነሱ ሰዎች ነው የምለው በቃ። እና በፍጹም ተአምር በዚህ አንግል የለህበትም። ለፖሊስ የሰጠው ቃል ላይ ኖ ኮሜንት ይበዛዋል። አዎ አሁን ኖ ኮሜንት ከ10 ጥያቄ እንዲያም 4 ነው 5 ኖ ኮሜንት። አሁን ጠበቃዬ ነው የምታማክረኝ። ዝርዝሩ ላስረዳ ስለው ተው በቃ ይሰፋል፣ እነዚህ ሰዎች ዝም ብለው ለወንጀል ስለፈለጉ እኔ የለህበትም በላቸው። ሶ ኖ ኮሜንት ማለት እኔ የለህበትም ነው። ከዛ 1 2 3 4ኛው ላይ ኖ ኮሜንት አልኩና እኔ እናገራለሁ ፕሊስ እባክሽን ለማስረዳ። አይሰሙህም። ይሄ ፖለቲካል ቪክቲም ነው አንተ። ጸረ ስደተኝነት የተደረገ ሙቭመንት ነው። አንተ ብቻ አይደለም። ይሄ አሁንም ሰልፍ እየጠሩ ነው። ቶማስ ሮስ የሚባል በጣም ትልቅ አክቲቪስት አላቸው። አንቲ ሙቭመንት ኦፍ ኢሚግሬሽን። እኛ ከዚህ በኋላ መርሮናል፣ ቁጭ ብለን አንቀልብም። ስለዚህ ዜጎቻችን እንደዚህ እየተሰቃዩ እኛ ለምንድን ነው ጥቁሮችን
ስደተኞችን የምንቀበለው የሚለው ሆት የሆነ ኢሹ ስላለ ዝም በል አለችኝ። ዛስ ኦኬ አንተ እኔ ደግሞ እሷን ማምነው በዚህ ነው እንጂ እኔ ቁጭ ብዬ የቋንቋ ችግርም የለብኝም አይደለም እንግሊዘኛም የሀገሬም 2-3 የቋንቋ ለሚችል ሰው ነኝና በዚሁ ለዛ ለማለት ፈልጌ ነው። ፍርድ ቤት ክርክሩ ላይ እንግዲህ የቪዲዮ ምስክር ይላል አንተ ተንበርክከህ እባክሽ ለፖሊስ አትጥሪብኝ አለ የሚል ነገር አለው። ቪዲዮን ፈልገን ለማግኘት እውነቱን ማለት አሁን ለምሳሌ ቪዲዮ ላይ ላሳየ ፖሊስ ይፈልግህ ወይም ደግሞ ከተማው ስትጓጓዝ ምናምን ያለው ነገር ወጥቷል። ጥፋት ስታጠፋ ወይም ደግሞ ፍርድ ቤት ታየ የተባለው መረጃ ግን ለመገናኛ ብዙሃን እንዲሰጥ አልሆነም። ይኸውልህ እንግዲህ ትልቁ ቁማር እዚህ ላይ ነው ሰይፉ። እኔ ተንበርክኬ ምለምን ከሆነ እኔ ይህንን አክሽን አድርጌው ከሆነ ለምን አያወጡትም ብያለሁ። 4 ፓርቲዎች አሉ አሁን የሚባሉት ገና ጉድ እንሰማለን እኮ። እኔማ በጊዜ ነው የወጣሁት። እግዚአብሔር አምላክ የተመሰገነ ይሁን። በኢትዮጵያውያንም በእናቴ ጸሎትን ተርፌያለሁ። አንድም ሰው እንዳናይ ጥቁር የሚባል ፕላስ እንደገና ደግሞ ኮምፕሊትሊ ስደተኛ የሚባል እኛ ጋር እንዳይጠጋ እንዲያም ከአውሮፓ ህብረት መውጣታቸው በጣም ነው የሚቆጫቸው። ቢኮዝ ከሌላው አካባቢ ወረቀትን የተባለ ወደዛ ሽፍት ያደርጋል አሻራው እንዳይታይ ተብሎ ማለት ነው እንጂ እኔ ተንበርክኬ የምለምነው እንዲያም እስር ሆኜ ሀገሬ እንድገባ ሀገሬን አፈቅሽኝ ያለ የሚለው የቴዲ ታደሰ ሙዚቃ በደንብ ስለምችለው ግጥሙም እሱ ነው ማስታውሰው እንጂ በፍጹም ተአምር በዚህ ስብና። አሁን እዚህ ላይ ለምሳሌ ቪዲዮ ላይ ቆመህ ትጠይቃለህ ፌስታል መቼ አጋጣሚ ታስታውሳለህ? በደንብ አስታውሳለሁ። ይሄ ችላምስፎርድ ነው የሚባለው ሰይፍሻ። እኔ እንዲያም ለዚህ ያበቃኝ አንድ ዶክተር አማኑኤል የሚባል ጋናዊ ልንገር በሳምንት አንዴ ነው የሚፈቱ ማንም የሚያስወጡ ከእስር እና ቀን በቀን የሆነ ሰንሰለት እንደዚህ ልኩልሃል ወደ ውስጥ። ልክ አርብ ላይ ስንፈታ ምንድነው ይሄ ነገር ብዬ ጠየቅኩት። እንዴ እኮ ዩክሊር ሰር ምናምን ምን እንዴ ተናደ ራስ እንድታጠፋ የሚያደርጉ ሲስተም ሆነማ እኔ ስለዚህ እነዚህ ሰዎች እብድ ናቸው። ምን ሆነ ነው አንተ የታሰርከው አልኩት። እኔ ዶክተር ነኝ አለ። 20 ምናምን ዓመት እዛ ይኖር ነው ግን ስለተፈለገ ነው። የ48 ዓመት እድሜ ልጅ ነው። የሚገርም ሰርጅን ነው። ቀዶ ጥገና ሳረጋት ካሜራው የሚሉት እነሱ ማለት ነው ግን ስለፈለጉት ነው። ጨርሼ ቀዶ ጥገናው እዚህ ጋር እንደዛ አረጊ ሲዝ አንተ ዋርም አፕ ያረካት ነው ስሜትን ገለጽክ ብለው ነው 25 ዓመት ያስገቡት አይደለም። እኔ የ14 ዓመት እድሜ ህፃን ልጅ እንደዛ አይነት አክሽን እነሱ በሚያስቡት አንግል ማለት ነው። እና በጣም በረታው። እነዚህ ሰዎች ጭራሽ ሌላ አፍሪካን መንግስታት ሰብአዊ መብት እያሉ የሚጮሁት ሂውማን ራይት የሚሉት ምን የሚሉት ለካ ይሄ ነው እንደ ፌክ ብዬ በጣም ትልቅ የተማርኩት ማለት ነው። ከዛ እስር ቤት ማለት ነው። ወደ እስር ቤት ከመግባት በፊት የፍርድ ቤቱ ሂደት ላይ ተፈረደብህ። ጥፋተኛ ተባልክ። ገልት ይሉታል እነሱ። ለምን ይግባኛል አልክም? ኤክሰለንት። እሱ እንዲያም ጠበቃዋ በጣም ወደ 90 የሚያክል ፔጅ ጻፈች። የሚገርም ከዛ እኔ ይሄው ልጅ ጥፋተኛ ብሎኛል። እኔ ጥፋተኛ አይደለሁም። ጥፋትን ማልቆ አሳለ መጠየቅ ትችላለህ ተብያለሁ። እኔ እሱ አልፈልግም ብያታለሁ። ለማን ነው የምትለው? እኔ በእንደዚህ አይነት አንግል የለሁም። ጠበቃዋ እንዲያ በጣም ጎበዝ ነች። የሚገርም ከዛ ዳኛው ይግባኝ ትላላችሁ ወይ ምን ስል እኔ አልፈልግም ነው ያልኩት። ለምን? በቃ እኔ ሀገሬ መምጣት ፈለኩ። ሰይፍሻ በጣም ትልቅ ስሜ ላይ ስለተዘመተብኝ እኔ ቁሜ መሄድ ፈልጋለሁ። እናቴ በህይወት ያለች ማስጨነቅም አልፈልግም። ቢኮዝ ዋናው አስተሳሰብ ሰርች ለውጣለሁ የሚለው ነገር ሀገሬ ላይ ብዙ ኦፖርቹኒቲ ያለኝ ልጅ ለዛ ይሆናል እንደዚህ ሆንኩት ብዬ በጣም ጸጸት ነበር ለራሴ እና እንጂ ዳኛውማ ቅጣትም ጨርሰ ነገም ከነገ ወዲያም ትወጣለህ። ሆም ኦፊስ የሚባል አንተን የሚከታተል ስለ ስደተኞችን ለሱንም ኢሜል አድርጌያለሁ። ከዛ በኋላ የምታርፈው ቦታ አርፈ ሂደትን ራንት አደርጋለሁ አለኝ። ፍርድ ቤቱ የተከሰስክበት ፍርድ ቤት ምን አይነት ፍርድ ቤት? ፍርድ ቤት የመጨረሻ የወደቀ የምትለው ማለት ነው። አሁን ማህበራዊ ጉዳዮች የሚታዩት ኤክሰለንት። በቃ ሰው እንኳን ተጋጭቶ ተውተው የሚባለው እንደ ሽምግልና አይነት አለ አይደለ? እንደዛ ማጅስትሬት ኮርት ነው የሚሉት እነሱ። ፍርድ ቤቱ 1 ዓመት እና ከ1 ዓመት በታች መወሰን ስለሚችል ነው እንጂ እንደ ጥፋቱ ቢሆን ብዙ ዓመታትን ይፈርድበት ነበር ለሚለው እሱ ወንጀሎቹ ናቸው የሚታዩት። ለምሳሌ ሰው ገድለ ወደዛ አትሄድም። ግን
እኔ በምን ይሄን ልጅ የት እንክሰሰው የሚለው የፖለቲካ ቪክቲም አክቲቪቲ ነው የተደረገው እንጂ በእንደዛ አይነት እንቅስቃሴ እንዲህ ክስኮ ሴፍሻ ሴት ልጅ እኮ ልትከበርኩ ይገባታል እኮ ማንም ሰው ስለወለደ አልወለደ አይደለም ሴት ልጅ ሴት ወልደሃል አዎ ቆይልን ገር ሴፍሻ እና አይደለም እኔ የሚያክል ሰው ህልና ያለው ፈሪሃ እግዚአብሔር ያለው ከትልቅ ሀገር የወጣ በጥሩ ባህል ያደገ በአስተማሪነት ህይወት በኩራት ያለፈ በኤክስፐርትነት የሰራ ሰው እንዴት አድርገ ይሄን አክሽን ትፈጽማለህ ገባ ስለዚህ ለራሳቸው በጣም ስለተቆጩ ዳኛ አንዳንዴ እኮ ህልናም እንኳ ተኝተን እንኳ አያስተኛም ሶ ማጅስትሬት የሚባለው የሽምግልና አይነት ነገር እኔ ጠበቃም ዳኞች እንኳን እዛ ሀገር ሲካበድ ማአት ነገር ነው የሚያደርጉት የሚገርም በፍጹም ተአምር ለኔ እችን የሚለው እንኳን ኮርት እንኳን አላየሁትም ልፈልጌ ነው አጠቃላይ ምን ያህል ተፈረደብህ እነሱ የሚሉት 10 ወር ነች የታሰርከው ግን 1 ወር ከ10 ቀን እሱ ላይ ነው ደግሞ ጥያቄ እንደ ግማሹ እንግዲህ መገናኛ ብዙሃን ሳይ እንደውም ከእስር ቤት አመለጠ ይላል እንግዲህ እንግሊዝን እስር ቤት ሰብሮ መውጣት ከባድ ይመስለኛል አጨቃጫቂ ነው ግልጽ አይደለም እሱ ጋር ምንድነው የተፈጠረው እቺ 40 ምን ፈታት የለም በጣም እንዲያም አንድ ክልስ አይነት ፖሊስ እዛው ስትወጣ የ30 ደቂቃ እንቅስቃሴ በጣም አዘነበኔ በጣም ፊል አረክ ወይኔ እነዚህ ሰዎች እባክህ በሰላም እንኳን ስትወጣ ማንንም ሰው ወደዚህ ሀገር እንዳይመጣ ተናገርልኝ አስተምርልኝ እኔ ልጆቹና ሚስቴን ልክ ያለው የኬንያ ሰው ነውና አባቱ ነው እንግሊዛዊ በጣም ነው ያለቀሰ እኔን ሳይ ማለት ነው እኔ ምንም ውስጤን ስለማቅ ስብናዬን ስለማቅ ዲስፕሊኔን ስለማቅ ምንም አይመስለኝም because እነሱ የሚተነኩሱት እንኳን ራስን ለማጥፋት እስከዚህ ስለሄዱ ማለት ነው እና እንግዲህ አስብ እነሱ ኤ አፕ ቱ ዜድ የራሳቸው እንግሊዝኛ ጽፈዋል እኛ ከሐስከፈ ለዓለም ያሳወቅ ነው ትልቅ የሆነ የራሳችን ፊደልና አቆጣጠር አለን ሰይፍሻ ከዚህ ስራ ወጥተ ወደ ቤት ስትገባ ምን አይነት ፊደል ይታያል ንገረኝ እስቲ ያው በአብዛኛው እንግዲህ በነው ኤክሰለንት ሰይፍሻ መጽሐፌ ላይም ጠቅሰዋለሁ ከሐስከፈ ሃም እንዳሉና አባቶች ለምን እንዳሉት በደንብ ለአንባቢያን በጣም ለሚጣፍጠው ነገር ያለው እኔ በቀስ ትምህርት ቤትም ስለነበርኩ እና 14 በ ነው ያለፍኩት ቁንጫና ዝምብ እንኳን መታከል አታልፋትም 95 ኪሎ አስብ 1 ሜትር ከ85 ቁመት እንዴት እኔ 14 ብርን ዘልዬ 14 በናልፌ እንዴት እናመልጣለሁ እና እኔ ዳኛው በኋላ ሲነግሩኝ ፍሬ ነው ይሄ ልጅ ልቀቁት መልሱት ወደ ካምፑ ነው የሚለው በኋላ እነሱ እንደገና በጣም ነው በሚዲያ ያጠውዙት ታውቃለህ ብዙ እንቅስቃሴ አድርገዋል አንት ሙቭመንት ህግ ለማውጣት የስደተኛ አውጥተዋል እንዲያም ከበር ወጥቼ ማን ነው ኃላፊነት የሚወስደው ልወጣ ነው እኔ በር ላይ እንዲያም አንድ አፍጋናው ጠይቀው ብራቮ አንድ አፍጋናስታን ምንድነው ወዴት ነው የሚሄደው ወንድሜ ንገረኝ እስቲ በቃ ተለቀቀሽ እኮ ሂድ ስለዚህ ታሁ ኢዝ ሪስፖንሲብል የሚያደርገኝ አልኳቸውና በጣም ማን ያናገረኝ እንዴ ከዛ አንዱ ሲያልፍ የሆነ ማዕረግ ነገር ነው ሰርብ እየጠየቁት ምንድነው እንደዚህ እንዴ በቃ ነፃነን ካወረቀተን ሂድ እንዴ ከዛስ ወዴት ነው የሚሄደው አይ ዶንት ኖ ምናምን አለኝ ሰው የፖሊስ ብዬ ጠየቁት ኦኬ ነሶች ብዬ በኋላ የመሸ ሲሄድ እንዳጋጣሚ አንድ ጥቁር አፍሪካዊ ያልፍ ነበር እኔ እንደዚህ ብሎኛል አፍጋኑ ምን ያግዛሃለው ችግር የለውም ራስን ብቻ ጠብቅ እኛም ስለሰማን እዚህ ከተማ ነው የምኖረው እኔ ልሸኝ ብሎ ወደ ለንደን ትኬት ቆረጠልኝ ማለት ነው ከዛ ወደ ለንደን ሄድኩኝ ማለት ነው በኋላ በአምስተኛ ቀን ከእስር ጠፋ ምን ያልተባላለ ሰይፍ ፈልጉት ተባለ በኋላ እኔ አስተዋውሳለሁ ቅዳሜ ዕለት ነበርና ወደ ከተማ ሄድኩኝ ከዛ ፖሊስ መኪና አቁሜ ስቶፕ ሰርቪስ what's wrong ምናምን አለኝ I am wanted so they are already transmitted by media BBC or other British media so I am wanted ያዘኝ አልኩት ኖ አንተ ፍሪ ነህ you are not criminal አራይው እንደዚህ ያሉ ነው በሚዲያ ቢቢሲም የውስጥ ስልክህን ራሱ ስለ በቃ ሱቀኝ አለፈ በኋላ እንደገና ደግሞ በአምስተኛው ቀን አረ እንፈልገዋለን ይሄ ልጅ ይሄው አለው ከዛ ናብየው
ይሄ አንድ ጥሩ ኢትዮጵያዊና ኤርትራውያን ነበሩ። እንዲያም ሐዱሽ በቃ ሂጂ ወደዛ ናባስ እናሳፍር ወዴት ወደ ፈረንሳይ በውስጥ በእናትን የሀገሬን የሚሄደው እንዲያም መሄድ ትችላለህ ባሶች አሉ ወደ ኖርዌይ መሄድ ትችላለህ ወደ ፍራንስ መመለስ ትችላለህ ኔቨር ኤንድ ኤቨር ከዚህ በኋላ እኔ የዩሮፕ ህይወትን አይቼዋለሁ ብዙ ስደተኛ ሄደ ካምፕ ላይ ነው የማቀቀው ስደት እድልም ይወስነዋል ሴፍሻ መልካም ነገርም አለው ያችኛዋ እንደዛ አይነት ያልሰራው ነገር ሰለባስተውን ደግሞ በጣም ነው የምትጎዳው እና እኔ በፍጹም ተአምር የፈለገ ይበሉ እንጂ እዚህ ፓርክ ጠብቃቸዋለሁ ብዬ እነሱን ሸኘኋቸው ያ ፓርክ ብራቮ በቃ ያንን ፓርክ ስትያዝ ያሳያው በቃ ይሄው ብዬ እንዲያም እጄን ያሳያው እንደዚህ ከማን ይያልኳቸው ማለት ነው ከዛ በኋላ ሄድኩኝ በጣም አመሰግነው እንዲያም በጣም ምርጥ ኢትዮጵያዊ ዳዊት የሚባል ጓደኛ እዚህ ማቀው የነበረ ልጅ አልኩ እና ለኮሚኒቲዎችን ተናገረ ከዛ እኔ ሀገሬንም ሄደው እኔ እንደዚህ ብሎ በጣም በኔ ፖለቲካል ሙቭመንት ያያረጉ ነው ህግ ለማውጣት እኔ ማቴሪያሊስት ነው ያረጉኝ ከዚህ በኋላ ይብቃኝ ባካችሁ አቤት የምትሉት ተናገሩ ብዬ እነሱ ቶሎ ፋሲሊቲ ታረጉልኝ እግዚአብሔር አምላክ በጣም እድሜና ጤና ይስጣቸው አይካን ጎማይ ሆም አልኳቸው ማለት ነው ፍርድ ቤቱ ላይ የዲኤንኤ ምርመራው ላይ እንግዲህ ያንተ ምንም አይነት የዲኤንኤ ውጤት ከሳሽ ቀሚስ ላይ ወይ ልብስ ላይ ካልተገኘ አልተገኘም ይላል ወይም ደግሞ 100% እንዲያ ማለት ነው በራሳቸው አንደበት ለዛም ዳኛው እሱን ውድቅ ካደረጉ ለምንድነው በቃላት ወድሻለሁ አግብቻ ሀገር ወስድሻለሁ የሚለውን ያመኑት እኔ ሰይፍሻ እኔ ክሱ ራሱ ያስቃል አግብቼሽ ወደ ኢትዮጵያ ወስድሻለሁ እንዴ አግብታ ነው ከኢትዮጵያ ወደዛ የምትወስደው በጣም ኦፖዚት የሆነ ነገር እንደዛ አይነት ስብዳ እንደዛ አይነት ቃላትም የለኝም ብያለሁ ትልቁ የዛ ሀገር ወንጀል የሚባለው ልንገር አይደለ አንተ እንኳን ብትክድ እዚ አርቺክ ባይ ዲኤንኤ ግሬት የሆነ ኢንስትሩመንት ማለት ነው ትልልቅ በጣም ቶፕ የተባሉ ላብራሪስቶች በጣም ትልቅ የተባሉ በዛ የተማሩ ኤክስፐርቶች ነው ቁጭ የሚያደርጉት እና እንዲያም ዳኛው አንተ ነፃ ነህ እኔ ጫና በዝቶብኛል ሚዲያ እያየው ነው የስደተኛው ያለው እንቅስቃሴ ፊት ለፊት ነው የሚነግረው ለራስ ፊት ለፊት በቃ ሐዱሽ ስለዚህ ቅጣቷ ትንሽ ነች ጥፋተኛ አይደለም እንዳልልህ በኔ ላይ የሚያምጻውና ህዝቡ ያየውን ሆት የሆነው ነገር ሰላማዊ ሰልፍ ተነስቷል በራቡ ስል ፈልጌ ነው ሰይፍሻዬ እና ያን ነገር ስላለ እኔ ጋም ግንዛቤ ወሰድልኝ ጫና አለብኝ ነው ዴፊኒትሊ ባንተ ምንም ቅሬታ የለብኝም ዳረከው ነገር በጣም መልካም አይ ታንክ ዩ ብቻ እኔ አገሬ እንድሄድ ግን ቶሎ አንተም ጫና አድርግልኝ አልኩ እኔ እንድትሄድ አልፈልግም አሁንም እንድትማር ነው ትምህርት ፕሮፋይል ኮሌጅም ሰጥቶናል በጣም ደስተኞች ነኝ እና ትንሽ ነገር ነች እሷን ጨርሰ ለምን አትማርም እኔ እንደገና በፍጹም ተአምር አንዳንዶች ባንተ ጉዳይ ላይ ሁለት አይነት አስተያየት አየሁ አንዱ ወገን የፖለቲካ መጠቀሚያ ሆኗል ምክንያቱም ያንተ መታሰር ከተሰማ በኋላ ስደተኞች በባህርም ሆነ በሌላ አቅጣጫ ሲመጡ ህዝብ መሃል እንዳይቀመጡ ሆቴል እንዳይቀመጡ ከከተማ እንዲወጡ የሚል ህግ በሱ የተነሳ ለማውጣት እቅድ ስለነበራቸው ነው እንጂ ጥፋተኛ አይደለም የሚሉ ወገኖች አሉ የዛኑ ያህል ደግሞ አስተዳደጋችን ስለሆነ ለምሳሌ ቆንጆ ናችሁ ሊል ይችላል ፒዛ አብረን እንብላ ሊል ይችላል እየጫወተ ራሱ ምናልባት የዛ ሀገር ልጆች አካላዊ ሁኔታቸውና እድሜያቸው ላይመጣጠን ባለማወቅ ሊሆን ይችላልና ላግባሽ ሊል ይችላል እንዴ ጨዋታ ለማሳመር ብሎ ሊናገረው ይችላል ብለው የሚጨቃጨቁ ወገኖች አጋጥመዋል እኔ ሰይፍሻዬ በቃ ልንገር እኔ ክርስቲያን ነኝ እኔ አልኩ ስደት በጣም ቀላል አይደለም ሰይፍሻ ሀገር ጥለህ ነው የምትወጣው ብዙ ኃላፊነት አለበት እኔ እንዲያም ያንን ህግ እኛ ከመግባታችን በፊት 3 ወር ቀድሞ ጸድቋል ይፋ ግን አላረጉትም ድርድር ነበር ይከራከሩበት ነበር የትኛው ህግ ማንኛውም ኢሚግራንት የሚመጣ far away from the town በቃ እዛው ጫካ ይቀመጥ እንዴ ለምን ቋንቋ እንዲማሩ ኢንተግሬት እንዲያደርጉ ህብረተሰቡ ጋር ያላቸውን ነገር ለማየት ለምን እድል አንሰጥም የሚል እንደገና ደግሞ ሌላ ፓርቲ አለ ያ ኮንሰርቫቲቭ ያልኩ ማለት ነው በዚህ መሃል ያለ ነው የኔ ጉዳይ ሰኔና ሰኞ ሆነው እንጂ ሰይፍሻ በፍጹም ተአምር እንዴ ምን ያወራው አካል ኧረ በፈጣሪ ብያለሁ እኔ እኮ አም ኢነፍ ማቹርድ ሁሉ ነገር የማቅ
እንዲህ ግማሽ እድሜ አዲስ አበባ ይኖርኩት ዛሬም የምኖር ጥሩ የሚባሉ ጓደኞች ያሉ ወንድሜ ዳኛ ነው ብያለሁ። ሶስተኛ ወንድሜ ከአንድ እስከ 100 የሚያክል ወንጀል በቃ ሳስተምር እንኳን ለልጆቼ አባትነታችሁ ውደዱ፣ ሀገራችሁን አክብሩ፣ ኢትዮጵያ ትልቅ ነች፣ ጠይቃችሁ ባንክ ውስጥ አሉ፣ እዚህ ሕክምና ውስጥ አሉ። በጣም እንኳን መጣ ምን እንደሚረዋረቡ ራሴን አውቃለሁ። እና በጣም ወደው እንደገና ደግሞ ማከብረው እስካሁን ድረስ ምን በላህ ምን ጠጣህ እያለ የሚከታተለኝ የአዲስ አበባ ጓደኛ አለኝ እዚሁ አማን ጌታቸው ይባላል። ጠቅላይ ፍርድ ቤት ነበር። አሁን ጎበዝ ጠበቃ ነው። ሴፍሻ ጠበቃ ይሁን እንዴ? እና ስለ ወንጀል የሚባል እኔስ በምን ልበልህ በቃ በጣም ፋርአዊ ሲሪየስ እኮ ብያለሁ። በቃ ወንጀል እንዲያ ማንኛውም ኢትዮጵያዊ እባካችሁ ከወንጀል ራቁ። ብትራብ እንኳን ስጡኝ። የሆነ ጭንቀት አንድ ነገር ካላችሁ ከአባትነታችሁ ከአጎታችሁ ከአክስታችሁ ሼር አድርጉት። ወንጀል የዓለም ክፋት ነው። በቃ እስር ቤት መግባት ማለት በእድሜ በቆየህበት ዴድ ማለት ነው። በቃ እንደው የእስር ቤቱን ነገር እንደውም ካነሳው አይቀር ለምሳሌ እንዴት ነበር በእንግሊዝ የእስረኞች አያያዝ? እኔ ሴፍሻ እንዲያ ማስረግጬ ነው የምነግረው። ሲኤንኤንም ተናግሬዋለሁ። አንድ ሰው ወንጀለኛ ከተባለ ወንጀሉ ወደ ፍርድ ቤት በሂደት ነው ማየት ያለበት። እንዴት ራስን አጥፋ ብለህ ሰንሰለት ከስር ትልካለህ? በጣም ብዙ ጥቁሮች 13 ኢትዮጵያውያን እስር ቤት አግኝቻለሁ። ሴፍሻ ልንገር ጥቁር እየሰራችሁ ብለው ያዟቸው ማለት ነው። ይሄንን በሚዲያ አይነግሩም። አንዱ እንዲያም አቢሲኒያ ባንክ ቫይስ ማናጀር ነው። ምንም የጎደለው ነገር የለም። እዚህ ኮንዶሚኒየም አለው። ሚስቱ ልጅ አለችው። ራሱ ሳጠፋ እኔ ለኔ ሞት ምንም አይመስለኝም። ግልጹ ልንገር 2 የሀገሬ ልጆች ራሳቸው ሲያጠፉ ልንገር የሰጡትን በሌላ ሀገር ነው። የት ነው? ለወረቀት ተብሎ እዛ እስር ቤት ላይ ያ ግልጹ ልንገር አንዱ እንዲያም ቀድሞኝ መጥቷል። እዚህ ከኔ በፊት ነው መጣው። እሱ ሀገር ይሄዳሉ ብላቸው ተጣልቶ ምናምን በቃ ቆጥ ያርጉት ማለት ነው። እና በፍጹም ተአምር ስላንተ የሚያስብል ይሄ ሂማን ራይት ሰብአዊ አያያዝ ምናምን ይሄ በጣም ጆኳ ነው። ግልጹ ልንገር እንዲያም ኢትዮጵያ ስትወጣ ነው ጣዕሟም ታውቃት። ሴፍሻዬ ስርዓትን ከያዝክ ስራህን ከሰራ ሀገር ያልፍልኛል ከትንሽ ተነስቼ ትልቅ ሆናለሁ ብለህ መልካም አስተሳሰብ ካለ ወድቅ አትወድቅ። ለምሳሌ እስር ቤት ምግብ እንዴት ነበር? በፍጹም ተአምር አንድ ዳቦና ውሃ በቀን ፐር ዴይ ማለት ነው። እሷን ይሰጡሃል። በቃ ሀዱሽ ያው እንግዲህ በአንተ ምላሽ እንደገባኝ ሰኔና ሰኞ ተገናኙብኝ። ህግ አርቀቀው ለማጽደቂያ ምክንያት ይፈልግ ነበር። እዛ ጋር ሄጄ ነው የተገኘው። ስለዚህ እኔን እንደ ምክንያት ተጠቀሙ። እናም ጉዳዬ አሳማኝ ባልሆነ መንገድ ወደ ፍርድ ቤት ሄዶ ተፈረደብኝ። እንደዛም ሆኖ የፈረዱብኝን እንኳን ሳያስሩኝ በር ከፍተው ለቀቁኝ። ሂድ እንደም ዳኛው በጣም ነው የማደንቀው፣ በጣም ነው የማከብረው ብያለሁ። ብዙ ሞራል ነው የሰጠኝ። ቢ ኬርፉል ቢ ስትሮንግ ሁን ብለ መክሮኝ። በቃ እኔ የእናንተ ሀገር አውቀዋለሁ፣ ስብናችሁን እናውቃለን። ስለዚህ በዚሁ መበርታት ነው ያለብህ። እኔ የሚዲያ ጫና አለብኝ። ምን ልሆን ፊት ለፊት ነው የሚነግረው። እንደኛ ተፈርደብህ ወይ ደግሞ ሂድ ውጣ ምናምን ተብለ ተይዘህ ወረቀትን ይዛት ትመጣ። በቃ ቁጭ ብሎ ዳኛው እዚህ አለ በቃ ይነግራል፣ አድቫይስ ያደርጋል። አንተ የምትለኛውን የአንድ ቀን ኬዝ ነው። የፍርድ ሂደቱ ላይ ግን ያየሁት የተለያዩ ቀናት ላይ ተፈጸመ የተባለ ነውና ብዙዎችን የሚያጨቃጨቀው የሚመስለኝ ይሄ ነው። ለምሳሌ አንተ ሁሉም ነገር የሆነው ወይም ደግሞ ግጭቱ የነበረውና ወደ ክስ የሄደው የአንድ ቀን ነው የምትለኝ አይደለ? ጉዳዩ በተለያዩ ቀናት የተፈጠሩ ነገሮች እንዳሉ ነው የሚገልጸውና እሱም በደንብ እንድታብራራልኝ ብዬ ነው። ሰይፍሻ ልንገር በምን ይወንጁልኝ ታዲያ? እኔ ከወንጀሉ ነፃ ነኝ። የአራት ፓርቲዎች ፖለቲካል ማስፈጸሚያ ማቴሪያሊስት ነው የሆንኩት። ጁላይ 7 እንደዚህ ያደረገ፣ ጁላይ 8 እንደዚህ ያደረገ። እንዴ እነዚህ ሰዎች እባካችሁ ሬጂስተር ያደረኩት ሃርሎ ላይ ሄዱና ቼክ አድርጉ። እኔ በእንደዚህ የምጠረጠር ሰው አይደለሁም። እኔ በጥሩ ህይወት ያለፍኩ ሰው ነኝ። ስለዚህ እንዴት ይሄንን ነገር አደርጋለሁ? ክሱ ራሱ እኮ እኔ እኮ በጣም ክትክት ብዬ ነው ይሳኩት። ያው ስትረስ ሆነ ነው እንዴ አብደዋል እንዴ ምናምን እስከምትለኝ ያቺ ቮለንተሪ አክቲቭ ጠበቃዋ የምልህ ማለት ነው። እና በ10 ደቂቃ ውስጥ 3 ሰዎችን ጾታዊ ትንኮሳ አደረገ። እንዴ እብድስ ያደርገዋል። ሰላማዊ ሰልፉን ስታይ እንግሊዝ ላይ አንተ ምክንያት በማድረግ የተለያዩ እንቅስቃሴዎች ምክንያቱም ስካይ ኒውስ ላይም ቢቢሲም ላይ ጉዳይ ነበር ከበጊዜው። እሱን ስታይ ምን ተሰማ? ምክንያቱም በአንተ ጉዳይ ላይ እስር ቤቱ ሰው ራሱ መግለጫ ይሰጣያለው። አንደኛ ልንገር ፍላጉ ያው እነሱ ያዙት ፍላግ እነዚህ እንገነጠላለን
አንጎሎ ፍራንኮንን ራሳችን እንደ ስኮትላንድ የሚሄድ ሰዎች ናቸው ገባ ጥቁር የሚባል ማየት የማይፈልጉ ናቸው እንደ እድል ሁለተኛው ሆቴሉ የሶማሊያ ነው ብያለሁ የጥቁር ሰው ነው እንጂ ነጭ ቢሆን ምናምን በፍጹም ተአምር ልንገር አንዱ እዛ ከተማ ላይ የራሳቸው ነጭ ሰው ነው ሁለት ሴቶችን ታላቅና ታናሽ እንደዚህ አቢዩዝ አድርገሃል ተብሎ ተይዘዋል እስር ላይ ነው እኛ ምን ሰማው ሚዲያ ላይ ግን እንዴት ያውጡት አይናገሩትም ወንዱን የገደለ ልጅ አለ እኔ ዊንግ ዲ ሁኚ እሱ ዊንግ ኤፍ ማለት ነው እሺ እሱ እንዴት ብሎ ይነግሩሃል ነጭ ወንጀል ሲሰራ ዛት ኢዝ ስለዚህ እነሱ የሚፈልጉት ያቺ ህግ ለማውጣት ስለተፈለገች እኮ ብያለሁ የግድ ማን ፍሮንት ማድረግ አለባቸው የሆነ ሰው ኬዝ ማምጣት አለባቸው ሶ እኔ እንደገና ደግሞ ያቺ ቀን ለኔ በጣም የሚገርመኝ ሰኞና ሰኔ ተገናኙና እኔን ሰለባ ሆንኩ ማለት ነው ሌላ ቀርቶ በአያቴ እንኳን ህግ ሊያወጥ ይያልኩ ወደ አንተ ለመምጣት በፍሴፍሻ እንደው ሀዱሽ ተባለ እንደ ነገርከኝ አግብተሃል ወልደሃል ያ ባለቤትና ልጆች እዚህ ናቸው አዎ እንግዲህ አሁን ስትሄድ አንተ ይሄ ሀዱሽ በፒኤችዲ ትምህርቱ በስፖርት ማኔጅመንት ተመርቆ ቤተሰቡን የሚጠቅም ዝም ብያው እንደ ቤተሰብ ማስበው ነገር አለ በዚህኛው አቅጣጫ ስምህ በእንግሊዛውያን ዘንድ ሰላማዊ ሰልፍ የሚያስወጣ ሲሆን የቤተሰቦች ስሜት እንዴት ነበር እኔ እንዳም ሰይፍሻል እንገር በጣም የገረመኝ ማለት ነው የሰው ልጅ ትልቁ የሚያራራው ተስፋውና ስብዕናው ሞራሉ ነው ባልሰራው ነገር እኔ ነኝ ከኔን አልፎ ሞዳተቴ ሞዳቸው ወንድሞቼ ጥሩ ስራ ላይ ያሉ ማለት ነው አስተምሬ አይዛችሁን ብዬ በስነ ስርዓት መስመራት ይዤ ማለት ነው ለነዛ ወንድማቸው እኮ እንደዚህ ሆነ መባሉ ነው እኔ በጣም ትልቁ ሄድኤክና ሀገሬ ባልሰራሁት ነገር ስሟ በመነሳቷ እኔማ እኔ ነኝ ይሄው ሞት ምንም አይመስለኝም ብያለሁ ስሞት አይቼዋለሁ በቃ ኢትዮጵያውያን ራሳቸው እዛ ያጠፉ አቤት ማትልበት እንባ ማታወጣበት ሬሳቸው ይት እንደሚቃጠል እኔማ ዋን ሀፕን ከሆነ ሀገርን ያለሁት በጣም ደስተኛ በጣም እድለኛ ነኝ እና ያን የሞራል ስብዕና ባልሰራው ነገር እንደዚህ ደረግ እንደሰውኛ በጣም ነው ፊልም ታረጋው በጣም ማለት ነው ልንገር ሰይፉ ማንንም ሰው ስለወለደ ስላልወለደ አይደለም የትኛም ሴቱን ኢትዮጵያውም መላው ዓለም ያሉ ሴቶችን በጣም መከበር መወደድ በስነ ስርዓት ማፍቀር ሴት ልጅ ማለት ለኔ በኔ አይምሮ ልግለጽልህ አሳጥሬ ሰይፍሻ እህትህ ነች እናትህ ነች አክስትህ ነች አያትህ ነች ፕላስ እንደገና ደግሞ የልጆች እናት የእድሜ ልክ አጋር ነች እቺ ሴት ተስፋ ያላት ስትታመም ተነሳ አንተ ታመም ተነሳት የሀገር ግንባታና የሀገር ፊገር ነች ስለዚህ በእንደዚህ አይነት እንቅስቃሴ ለሚያስብም ካለ እኔንም ጨምሮ እኔ መሰቀል ነው መርጠው ህግ ከሆነ ህግ ነው ሴት ማለት በጣም ክቡር ነች ስለዚህ ከቻልክ በወግ በማረግ በአባቶቻችን ባህል ባይሆን ደግሞ በሶሻል ሚዲያ እንኳን የሚተዋወቁ ሰዎችን ከሆነ ጊዜዋና ስብዕናዋ አለመበደል እኔ አንድ ሰዎችን አይያለሁ እሷ እንደዛ አረጋችሁ ለባልዋ እሱ እንደዚህ ያረጋት እስከዛ ድረስ ለምን በቃ ውይይት በቃ እሷን ማትፈልገው ነገር አትስራ አታምሽ ካልተባለ አታምሽ አጠጣ ካልተባለ አጠጣ በቃ ህይወት ነው እውነቷ ነው እንዴት ብለ ጊዜውስ እንደዛ ያደርጋል ልጆችንም ታሳድገው ሐላፊነት ነው ለሆነ ስራ ስትታጭ ራስን ማነጅ ካላረግ ልጆችን ካላሳደግ ማን ነው ይሄን ሪስፖንሲብል የሚሰጥ ስለዚህ እኔ ቃላትም የለኝምና ራስህንም ሞራልህን ምሽትና ቤተሰቦችንም ያን ነው እኔ ፊል ያረጋን ከዚህ እንደገና ደግሞ ታላቅ ሀገር ባልሰራሁት ቀደም ይቅርታ ብያለሁና ሱማ ስነሳ በጣም ነው የሚያንገበግበኝ እኔ because እኛ ኢትዮጵያውያን በዚህ ሚዲያ በትልልቅ ዓለም ላይ የተፈጸሙ መልካም ጀብዶች ነው የምንታወቀው እና ያንን ነገር እኔ እንቅልፍም ነሳኝ ግልጹ ነገር ጸበል ላይ ሆኜ መጽሐፌም ጽፈው በጣም ነው የሚደነቀውና ይሄንን ለማለት ነው የምፈልገው ሰይፍሻይ አሁን ባለቤት ልጆች ሲያገኙ የነበረው ስሜት ምን ይመስል ነበር ምክንያቱም ስትመጣ ፓውን ተሰጠ በፍጹም ተአምር እዚህ ያለው ኮሚኒቲያችን መጠየቅ ይችላል ይው ለሰይፍሻ ሲወነጅሉ በጣም ነው የሚያራግፉት በጣም አንዳንዴ እንዳው እኔ አንድ ኮሜንት ላይ የሆነ ጓደኛ የሚነገረኝ አስተምረ ለዚህ ላበቃን አረ ይሄ ልጅ አይደለም ይሄ አይገባውም
ሁለተኛ 2007 አቤል የሚባል ልጅ አለ ልንገር ሮተርዳም ሆላንድ ከተማ ነው የሚቀመጠው ፓስፖርትን ነው ያወጣሁለት እዚህ ቦሌ ፕሪፓራቶርን ያስተማርኩትና ሶሻል ፋርማሲ ማስተር ሰርቷል ስኮላርሺፕ ነው ሄደው ዳድ የሚባል ስኮላርሺፕ አለ አሁንም እንዲያም ብዙ ኢትዮጵያውያን ቢጠቀምበት ደስ ይለኛልና በጣም ጎበዝ ከሆንክ ቶሎ ይሰጡሃል ስኮላርሺፕ እናትየው እዚህ ያካባዳሉ እኛንን የምናቅ ሀዱሽ ልጄ እንኳን እንደዚህ ያበቃህልኝ ሾላ ነበረች ጉልት ምትውለው እሱ ታናሽ እህታለች ሌላ ወንድም አለው አሁን እነዚህ አይነት ልጆችን አብቅቼ በስነ ስርዓት ቤት ተገዝተላቸው ባለ አንድ ኮንዶሚኒየም አሳርፏቸው በወር ሲደጉማቸው ከዚህ የበለጠ እርካታና ኩራት ለኔ የለኝም ግልጾ ልንገር on the other side እንደገና ደግሞ ከኔ የሚጠብቁት ጥሩ ተስፋ የወንድምህም ልጆች የእህትም የራስህም ይሄንን ሀፕን ሲያደርግ እንደገና ደግሞ እንደ ሰውኛ በጣም የሚሰማ ፊልም ታረጋው ነገር አለ እና አሁን እሱ ሀፕን ሆነዋል እኔ በጣም ንጹህ ነኝ ራሴንም ማቅሰው ነኝ አሁን እሱን ዝሬ ማየት አልፈልግም ባልሰራሁት ወንጀል ነው እንደዚህ ሆንኩት ለአራት ፓርቲዎች የፖለቲካ ማቴሪያሊስት ሆንኩት ማለት ነው አሁን እሱን ካሰብኩ ወደፊት መራመድ አልችልም በነበረው ሁኔታ ግን እንደ ሰውኛ በጣም ነው ፊልም ታረጋው ለፈልጌ ነው ስደትና ክፋቱ ብላል በአዲሱ መጽሐፍህ እርግጥ ስደት ላይ ያሉ ሁሉም ባላጠፉት ነገር ነው የተጠየቁት ማለት ይከብዳል አንዳንዴ ደግሞ ጥፋት ይኖራል አንተ ግን ስለራስህ ስትናገር እኔ አላጠፋሁም የፖለቲካ ፓርቲዎች ግባት ነው እንኩት ከተያዝኩ በኋላ አገወጣ ስለዚህ ነገ ሌላ ሀዱሽ እንዳይፈጠር ብዬ ነው እንደማስተማሪያነት ይሄን መጽሐፍ የጻፍኩት ይያልከኝ ነው እንደገና አሁን እድል ብታገኝ ወደ ውጭ ለመሄድ ሴፍሻ ነገር ለምን አልኩ እኔ አይደለም ለራሴ ለልጄ ማልመኝለትም አልኩ ሴፍሻ የመጨረሻ ልጅ ወንድም ያለ ኤልያስ ይባላል እና 26 እድሜው ነው ተው ሰብሰበል በጊዜህን አሁን እንደማንንም የሚመኛት ትልቅ ሀገር ቪዛ አግኝተዋል አልሸኝህም ነው ያልኩት በቃ ፈጣሪ በምትሄድበት እግዚአብሔር አንተ ጋር ይሁን because አየሁት ሲስተሙ አንተ እዚህ ሀገር ላይ ኢትዮጵያ በጣም ትልቅ ሀገር ነች በጣም ግዙፍ ረቂቅ ብርሃን እኛ ስለማይገባን ነው እንዳው ሁላችን እኔ ሄዱ ሰው ባየው ነው ማለት ግን እኮ ሰው ወዶ አይወጣም እኮ ልንገር ሴፍሻ የተለያየ ኢኮኖሚ ጥገኝነት አለ ኤክሰለንት ኢኮኖሚ ሊል ይችላል ማአት ነገሮች ራሱን ለማሻሻል ሊማር ሊለወጥ ሊል ይችላል ልጆችን ለማስተማር ሊል ይችላል ይሄ በጣም በጎ ነገር ነው መልካምነቱ ይያለው ከመቶ 1 ወይም 2% እንደዛ አይነት እንቅፋት ሲመታ እንደገና ደግሞ ዋይ ብለ ጊዜህን ማታጠፋበት በጣም የሚቆጭ ትልቅ እንቅፋት ማለት ነው ስለዚህ እኔ ስደት መልካም ነገርም አለበት ትንሽ እንደገና ደግሞ ጎደለው ነገር አለበት ብያለሁ መልካሙም መከራቸው ለሄዳችሁትን ዓላማ በጽናት በትዕግስት ቢኬርፉል ኢትዮጵያ የምትባለው ነው ጭንቅላታችሁ ውስጥ ያለችው በሌላም ይሁን በሌላም ያዙት መኖሪያውን ወረቀቱን ተማሩ ትንሽ ነገር ቋጥሩ ቤተሰቦቻችሁን አግዙ ወላጆቻችሁን አግዙ ከዚህ ውጭ ያለው ነገር ግን ተጠንቀቁ ነምበር 1 ይሄ ሊድል የሚባለው ሱፐርማርኬት አለ ስትሄድ ስርዓትን ይዘቁ በቃ ፊዚካልም አትንካ ማለት ይሄ ፐርሰናል ስፔስ የሚባለው ዴፊኒትሊ እሺ ማክሲማም 1/2 ሜትር እንደዚህ ቆመ በቃ ሁለተኛ ትሬን ላይ ባቡር ያ ባስ ላይ ስትቀመጥ ኖት ተች ኢን ፊዚካል አይደለም ነክተህ ሳልነካም ሀዱሽ ምን እንደሆነ ከራሴን ማቀው ፍርድ ቤትም ዲኤን ነው የሚያረጋግጠው ማለት ነው ሶስተኛ የተጣለ ኤሌክትሮኒክስ አታንሳ አራተኛ በቆሙ ዛፎች ላይ እንዳትቆርጥ እንዳትነካ ወንጀል ነው በቃ ኤቭሪዌር ካሜራ ነው ይሄን ከመሄድ በፊትም ታውቀው ነበር በደንብ ይሄው ዳዊት ኳለ ብያለሁ እንግሊዝ ሳሚ ባል ካናዳ ጓደኛ ያለ በስነ ስርዓት አውቀዋለሁ የዛሬ 15 ዓመት 10 ዓመት አሁን አንተን የከሰሱህን ነገር አንተ ነፃ ነኝ እያልክ ነው አዎ አንተ ተከሰስክበት የተባለው ጉዳይ ሌላ ሰው የምር አርጎት ቢሆን የሀዱሽ ፍርድ ምንድነው የምር አድርጎት ቢሆን ሰይፍሻ እንደዛ አይነት ብሰቀለም ደስተኛ ነኝ because አልኩ አይደለም ወልደ ልጅ አይተው ከአብራክን የተፈጠረ እግዚአብሔርን አድሎ ለመሳም በቅተ ሴትም ወለድ ወንድ አዝንት ማተር ሴት ልጅ እንቅፋት ልትወልባት አይገባም አይደለም በ21ኛው ክፍለ ዘመን በድሮም ዘመን ቢሆን ማለት ነው because
ወንጀል is ወንጀል። ለዛም ሴት ልጅ ነገ አንተ ምትሳሳላት ልጅ እናቴ አክስቴ ምትላት አንተን አፍነ ለማይረባ ስሜት never end ever በዚህ አንግል የተገኘ አይደለም። ሀዲሽ ቤተሰቦች ወንድሞች እንኳን በስነ ምግባር ያደጉ እነሱ ላይ ልጆቻቸው እንኳን የሆነ ነገር ቢሆን እኔ በፍርድም ሳይሆን በሞት ነው የምፋረደው including me። ያው እንግዲህ አንዳንዴ ሴት ስለወለድኩ እኔ ሴቶች መብት ምናምን የሚሉ ሰዎች አሉ። ሴት ስለወለድን ብቻ ሳይሆን ሰው ስለሆንን definitely የሴቶችን መብት ማከበር የሰው ልጅ መብት በአጠቃላይ ማከበር ግድ ይላል። ብራቮ። እንዲያም እኛ ጋር ሴፍሻል እንገር አንዳንድ ወንዶች አሁን ይላከፋሉ እስቲ ቆይ ምናምን ይያለኝ መናጨቃል ይዛል እንዴ ለምን ስትለው እንዴ አንተ ተው እንጂ ሴት ልጅ ኮከብረኝ ስትላት ካሊያስ ካልተፈራገጥክ ቁጥር ስልክስ እንዴት እንቀያየራል እንዴት ብዬ ታዲያ ኮሙኒኬት ላደርግ ይልሃል። ኖ በቃ ወይ ራስዋን ወዳ ወይን አንተን ወዳ አንደኛ ለዛ እድሜህን ብቁ ስትሆን ሐላፊነትን ችለዋል ቀበለዋል ስትል፣ ሁለተኛ ደግሞ ሐላፊነትን ብቻ ሳይሆን ወደ አክብረ ራስን ከተለያየ በሽታ ጠብቀ because በሽታ ይዘ ሌላ በሽታ ነው ለሀገርም ለወገንም ሸክም ሆነ ገደል የምትከተው እና እኔ በየትኛው መመዘኛ ሰው ስለወለደ ሴት ስላልወለደ አይደለም ህግና ህግ ኢንስቲትዩሽን ሊቆም ይገባል። ሴቶች ኢትዮጵያውያን ይሁን መላው ዓለም ያሉ ሴቶች ካለ ፍላጎታቸው እንደዛ አይነት ነገር መግባት ነምበር 1 ከዓለም የወንጀሎች ወንጀል እንዲያም ከመግደል በላይ ነው የምለው። እኔ ልንገር ስታል እኮ ተደፍራለች ስታል እንደዚህ በጣም አይሽ ኖሩ ነው በቃ እኔ ቃሉ ራሱ እንትን ይለኛል። ሴፍሻ ያው እንግዲህ አሁን ሰሞኑን እየሰማን ነው ከደቡብ አፍሪካ ወገኖች ሌሎች ዜጎች ይውጡ የሚል ጸረ መጤ እንቅስቃሴ አለ። በየአሜሪካንም ብትሄድ በየዓለማቱ ያለ እንቅስቃሴ አለ። እንግዲህ የእንግሊዙ የጸረ መጤ እንቅስቃሴ ህግ ማስፈጸሚያ ሆኛለሁ የአራት ፓርቲዎች ጭቅጭቃው ማቴሪያሊስት ሆኛለሁ አልኩ። ማቴሪያሊስት ፖሊስ ማስፈጸሚያ ሆኛለሁ። ሰዎች አመኑ ይህን ስትላቸው በደንብ ምክንያቱም ሚዲያው በጣም ብዙ ስራዎችን ሰርቶ እንቅስቃሴ ስላመጣ በቃ ፍርድ ቤትም ስለፈረደብህ ሰዎች የሚዲያውን አይተው አሁን የምትላቸውን ለመቀበል አላዳገታቸውም ወይ? ሴፍሻ አንደኛ እኔ ማን መሆኔን አውቃለሁ። ሁለተኛ እኔ ማቁኝ በጣም ትልልቅ ሰዎች አሉ። ሁለተኛ ያደኩበት እና ዲስፕሊን እንዳለ አንድ ነገር ልንገር። እንዲያም በዚህ አጋጣሚ በጣም ወደው ማከብረው አቶ ቢሊሊ መቆያ የሚባል የአማራ ክልል ስፖርት ኮሚሽን ኮሚሽነር ነው። የኢትዮጵያ አትሌቲክስ ፌደሬሽን 1945 ከተመሰረተ ላለፉት 7 ዓመታት በስብዕና በዲስፕሊን ከመሩት ሰዎች በውጤትም ማለት ነው። ያሁኑ ጽፈት ቤት ኃላፊም ዶክተር አመሰም ጓደኛ ነው አውቀዋለሁ። ከነዚህ ታላላቅ ሰዎች ህይወት ምንድነው? ዲስፕሊን ምንድነው? ስርዓት ምንድነው? ስትናገር እንኳን በስራ ዓለም ላይ ስትቀመጥ ከሰዓት ኮሚትመንት ጀምሮ እኔ ማንንም ነው የሚያቀኝ ከነዚህ ጋር ሰዎች ነው እኔ ስቀርብም በተለይ እኔ ለቀቦሌ ያሉ ስታፎቼ አመራሮቼ እስካሁን ድረስ ማለት ነው በጣም እዛ በቆየህበትና ኮተቤ ዩኒቨርሲቲ በቆየህበት ለኔ በጣም ልዩ በህይወት ይምላችሁ ማለት ነው። እና ማን መሆኔ ያውቃሉ። እኔ ስቃለሁ ጫወታለሁ ጓደኞቼ የማላቀው ሰው ዝም ብዬ ነው የማዳምጠው። ከማቀው ሰው ነው በቃ በጣም ጥሩ ጨዋታ የምጫወተው እንጂ እኔ አይደለም ከማመን እኔንን ተክተው ብዙ ሰዎች yes ልክ ናችሁ ብለው የተማጎቱልኝ በጣም የደገፉኝ የጸለዩልኝ ብዙ ሰው መጣይ ኮሜንቱን ታየዋል። ሀዲሽ በእንደዚህ ምጠረጠር አይደለም ባደርገው አገር የነበር ማደርገው ግን በእንደዚህ አይነት ዲስፕሊንና በእንደዚህ አይነት ሃይማኖት አላደኩም። እኔ ብዙ አስተምሬያለሁ ብያለሁ፣ ብዙ ልጆችን አግዣለሁ በአቅሜ እንኳን እና እንደዚህ አይነት ስብዕና እንደዚህ አይነት ዲስፕሊን ማንም ሰው ቆሞ ነው የሚመሰክርልኝ። ያው እንግዲህ እኔም ካዩዋቸው አስተያየቶች መሃል እንዴት በገባ በአንድ ሳምንቱ ምን አይነት ምክንያቱም ስደተኛ ሆኜ ስለማቀው ይላል አስተያየቱ እንዲህ አይነት ጉዳዮችን ያሰብኩት በጣም ረጅም ጊዜ ቆይቼ ነው ይሄንን ጉዳይ ለማመን ትንሽ ይከብደኛል የሚል አስተያየት ማይቻለው። ጎን ለጎን ደግሞ አረኛ ስደተኞችኛ ኢትዮጵያውያን
ምንድነው የሚሻለን? ስንወጣ እዛው ሀገራችን የለመድናቸውን ነገሮች እዛው አስቀምጠውና መውጣት ያለብን ብሎ ደግሞ አመኖ ደምድሞ አስተያየት ደግሞ የሚሰጥ ሰው አለና እርግጠኛ ነኝ አሁን በአንተ ጉዳይ ላይ ለሁለት ተከፈልን። ታየዋለህ ሰይፍሻ፣ አንድ ነገር እኔ ማንኛውም ኢትዮጵያዊ ማንኛውም የዓለም በተለይ ያንግስተር ወጣቱ እንቅፋት አይምታው ነው የሚለው። ልንገር ጥንካሬህን ማንም አይነግርም። እኔ 2003 ስራ ስለቅ ከዚህ ጓደኛዬ ብያለሁ ከያዕቆብ ጋር አንድ ቤት ተከራይተን ራሳችን ከፍለን ማስተርስ እንማር ስንል በጣም እንዴት እንደሱ ሆነ ምናምን ሰው ማለት ነው። እንቅፋት ሲመጣ ግን የማያውቅህም የሚያውቅህም ብዙ ነገር ነው የሚል። በቃ ጸጉር ስንጠቃ ከምላሴ ጸጉር ይነቀል ነው በማያውቀው ጣጣ ማለት ነው። እኔ አልኩ እንደዚህ አይነት ስብዕና ብዙ ኃላፊነት ያለብኝ ከእናቴ መጀመሪያ ከአባቴ ሶስተኛ ብያለሁ። ከስሬ ብዙ ወንድሞችና እህቶች ያሉ እነሱ ወልደው ለነሱስ ተወውና ራሴ በእንደዚህ አይነት ህይወት አይደለም እንቅስቃሴ ላድርግና አክሽን ላድርግ ለማይክሮ ሰከንድም አስቤው አላውቅም። አንደኛ ኃላፊነት የሚሰማኝ በጣም መልካም ሰው ስደት ማለት ወረቀትን አስተካክለ ተምሬ ቁም ነገር ሁኜ ትንሽ የቋጠርኳት ወደ ሀገሬ ከዛ ደግሞ አባትናት በህይወት እያሉ ትንሽ እንድትረዳ ከቻልክ እንደገና ደግሞ ለሀገር መልካም ነገር እንድትሆን ነው እንጂ ሰይፍሻ በዚሁ እኔ በኔ ላይ ያላዘነ በኔ ላይ ቁሙ ፈጣሪ ያለመነ ሰው የለም። ታየዋለህ ኮሜንት ብያለሁ። በቃ አይሊቭ እኔ አዲስ አበባ 22 ዓመት ነው የኖርኩት። ጥሞናን ጨረስከው? በደንብ ጥሞናን ጨረስኩኝ። አእምሮ ሻርፕ ለስራ ሬዲ ሀገሬ በምትፈልገኝ በተለይ በቃ ለዚች ሀገር ብያለሁ ፍሮንቱን መስዋዕት መሆን ግልጹን የምነግርህ ቢካውዝ ሴቭ ያደረገችኝ ሀገሬ ነች። ለኔ በሌላ ቢሆን ኖሮ አሁን እነዛ ልጆች ይኖሩ አይኖር መድኃኔዓለም ነው የሚያውቀው። እንዲኖሩ አንድ ቀን ሀዱሽን ያወራ ብሎ አንተ ጋር እንዲመጡ ነው እኔ ምኞቴ። እና በጣም አስተማማኝ ጤንነት በጣም ተስፋ ያለው ሰው ወደፊት ትልቅ ቦታ የሚደርስ ራዕይ ያለኝ ልጅ ነኝና እግዚአብሔር አምላክ የተመሰገነ ይሁን። ሰይፍሻዬም ትልቅ ሰው ይሄንን እድል ሰጥተህ እንድተነፍስ ባይዘወይ አድማጮቻችንና ተመልካቾቻችን ሰይፉ ፋንታሁን የማቀው የዛሬ 22 ዓመት ኮተቤ ያለው ነው እና 97 አንተ ያለ ፍስሐ ተገኝ ከኢቲቪ ሙዚክ ወጥ ኤፍኤም 97.1 ማታና እኔ የሽጥላ ካሳ ብሔራዊ አትሌቲክስ አሰልጣኝ ነው ስፖርት አካዳሚ ያለ አብርሃም ታደሰ ዘው አለ እና ዶክተር ሳሙኤል ሽለሺ የሚባል ቤስት ጓደኛ አዲስ አበባ ዩኒቨርሲቲ ሌክቸረር ነው። አንድ ዶርም ነን እና የሆነች አንድ ልጅ ከአረብ ሀገር ትመጣና የሆነ እቃ ምናምን ይጠፋባታል እና ማታ ነው ስልክ የሚደወለው። ቅዳሜ ማታ ዛቲ እንደ እድል ሆና አገኘች። በጣም አዘንክላት አይዞህ ብል ምናምን ኪሴ ላይ ያለች እንኳን 3000 ብር አሁን ትሰማዋለች እርግጠኛ ነች። እንዲያም እናፈላልጋት ሁላ አይነት ግን ቅዳሜ እንደዛ ብለን እሁድ እንደገና ደግሞ የፍስሐ ተገኝ ትንታኔ ስፖርት እንዳያልፈለት ጠዋት ማለት ነው ስቴዲየም ያለ ነው የሚመስለው ታውቀዋለህ እና ፍሽ እና ሰይፍዬ እድሜና ጤና ይስጥ ተባረክልኝ። በልጆችም ለኛ ኢትዮጵያውያንና ትውልደ ኢትዮጵያውያን ሰይፉ ፋንታሁን ማለት ብሔራዊ አይከናችን ነው። እኔ ልጆቼም ቤተሰቦቼም እንደዚህ ነው የሚያምኑት ጓደኞቼም። ሀዱሽ እንግዲህ ወደ ኢትዮጵያ መጣ። እዚህ ከመጣ በኋላ ጥሞና ያስፈልገኛል ብለህ ቁጭ አልክ። ያንተም ወገን እርግጥ አሁን የነገርከኝን ነገር በእንግሊዘኛ ለእንግሊዝ ሚዲያዎችም ተናግረዋል። እነሱ ባላንስ ያደርጉልህ እነሱ ያንተን ወገን የሰሙ እኛ ደግሞ እንዳለን ሚዲያ ማህበራዊ ህይወት ነውና ለምን ያሱ ወገን አይሰማም ብዬ ነው እንግዲህ እንግዳ የሚያደርጉ። ምክንያቱም ጉዳዩ በጣም አሳሳቢ ሆነ መነጋገሪያ ሆነ ብዙዎች ጆሮ ላይ ነው ያለው። የተባለው ነገር እውነት ነው ወይስ ሰኔና ሰኞ ነው የሚለውን እኮ የሚመለከት የሚያይ ነው የሚፈርደው። በነገራችን ላይ በዚህ ጉዳይ ላይ የኛም ወገን ሐሳብ አለ የሚል ማንኛውም አካል ካለ ባላንስ መደረግ ያለበት ጉዳይ ካለ ታዲያስ አዲስ ፕላስ መድረኩ ክፍት ነው። ሀዱሽ ገብረስላሴ እንግዲህ በተለይ እንግሊዝ ላይ ስሙ በጣም ይታወቃል። በምን ከተባለ ከላይ ባወራናቸው ክሶች ማለት ነው። ያ ነገር እንዴት ሆነ ከመጠየቅ ነው
ጉዳዩ ልናቀም እንችለውና ወደ ኢትዮጵያ ከመጣ በኋላም እንግዲህ ወደ ትግራይ ሄደ። ጥሞና ያስፈልገኛል፣ ገዳምም ገባ፣ መጽሐፍም ጻፈ። ከዛ እንግዲህ ጥሞናውን ማበቃ አሁን ወጥቻለሁ እያለ ነው። በቀጣይ ምንድነው ሀዱሽ የሚያስበው? ሴፍሻዬ እኔ እቅድ ከመናገሬ በፊት ስለ ሀገሬ አንድ ነገር ልበል ይችላል? እሺ እንግዲህ እኔ ኢትዮጵያ ሴፍሻዋ ያልሞከረችው ስርዓተ መንግስት የለም። አፄዎች አይተነዋል። ፊውዳልም፣ ወታደራዊ፣ መስፍነት ስርዓቱ። አሁን በአራት ማዕዘን እች ታላቅ ሀገር ያላት ዕጣ ፈንታ ምንድነው? በጋራ መኖርና መኖር ብቻ፣ በአንድነት። ኢትዮጵያ ያልተዋለደ ያልተጋመደ የለም ሴፍሻ። ስንት አባት ስንት እናት ወድቆበታል ይህ ሀገር። እንዴ እኛ ሀገር ብቻ ነው እንደ ህገ መንግስት የማይሻሻለው? ንገረኝ እስቲ። አሜሪካኖች እኮ ሞርዛን 50 ጊዜ እኮ አሜንድ ተደርጓል። ካናዳ 35 ጊዜ፣ እዚያ አጠገባችን ያለችው ቦትስዋና እና ጋና 20 እና 25 ዓመት። ስለዚህ ለምንድን ነው የሚያጨቃጭቁ ነገሮችን ህዝባችን አወያይተን ቁጭ ብለን በጋራ የማንኖረው? ኢትዮጵያ እኮ በጣም ግዙፍ ነው፣ ለሁላችን የሚሆን ሀገር ነው። ስለዚህ በግጦሽ በምናምን በደንበር ሌላ ቀርቶብን አሁን እኮ ወደ ሃይማኖት እየመጣን ነው አይደለ? ኢትዮጵያ በዚሁ አይገልጻትም። ተቻችላ ተዋዳ ብዙሃን አስተናግዳ የኖረች ታላቅ ሀገር ነች። አንድነትና አንድነት ብቻ ነው። እኔ እንዳም ህዝቡ ቆም ብሎ አስቦ መንግስታችንም ይሄ የተጠየቀው ብሔራዊ ምክክር ኮሚሽን ምንድናያቸው መሻሻል ካለበት ህጉ ይሄን በጋራ የሚያኖረን ማለት ነው። እንዲያም እኔ ልንገር የህገ መንግስት በጣም ጠንቅቆ ከሚያውቁት አስተማሪ ሀዱሽ ነኝ። 105 አንቀጽና 11 ምዕራፎች አሉት። አንድ ኢትዮጵያዊ በሆነ ክልል ቦታ ላይ ሂዶ ሀብት የማፍራት የመኖር መብት አለው፣ በነፃነት የመንቀሳቀስ። እንግዲህ አስብ፣ ከቀና እኮ ካናዳም አሜሪካም እኮ ሀብት ማፍራት እኮ ትችላለህ፣ በነፃነት እኮ መንቀሳቀስ ትችላለህ። በሀገር ላይ እንዴት ነው ሀብት ማፍራት ምናምን እንደዚህ ብለህ የምትጽፈው? ማንኛውም ኢትዮጵያዊ ህግና ስርዓትን አንብሮ በየትኛው በአራቱ ማዕዘን መኖር ይችላል። በምን? በአንድነት በፍቅር ተብሎ ነው በህግ መታሰር ያለበት። ስለዚህ ለምንድን ነው የምንባለው? ሁለተኛ ቋንቋ ሊያጋድለን አይገባም ሴፍሻይ፣ ሊያግባባን እንጂ ሊያግባባን ሊያዋደን ነው የሚገባው። አሁን ሆላንድን ውሰዳት፣ 10 ሚሊዮን እንኳን አይበቁም እነዚህ፣ ግን 4 ብሔራዊ ቋንቋ አላቸው። ፍላሚሽ አለ፣ ደች አለ፣ እንግሊዘኛ አለ። የራሳቸው ቋንቋ ደግሞ አላቸው ሆላንዶችን ራሳቸው የፈጠሩት። እኛ ለኔ አማርኛዬ ብሔራዊ የሥራ ቋንቋ መባል የለበትም። ብሔራዊ ቋንቋ ማንነቴ ነው። ኮርቼ የምናገርበት፣ ታሪኮቻችን የተሰነዱበት፣ ፊልሞቻችን፣ ስንደሰት፣ ስናዝን፣ ስንተክዝ፣ ሙዚቆቻችን። በዚህ አጋጣሚ እኔ ለኤፍሬምና ለቴዎድሮስ ታደሰ ልዩ ፍቅር ነው ያለኝ የሚገርም እና ይህንን ውብ የሆነ ባህላችን መጠበቅ። ትግርኛም ለኔ ብሔራዊ ማንነቴ ክብሬ ጸጋዬ ነው። አፋን ኦሮሞ ቆቤደቻ ደበፈኔ ደበፈችው ብሔራዊ ማንነቴ ኩራቴ ነው። ሌሎች ቋንቋዎች እነዚህ በህግ በስነ ስርዓት አስረን አንድነቷ በተለይ በቃ ይሄ ልንገር፣ እኔ አሁን ቦሌ የሰራህበት ትምህርት ቤት ከላይ ምን ይላል? የቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ይላል ሴፍሻ። ይወርድና በአፋን ኦሮሞ መና በሮሚሳ ወልገላ ሰደርካ ቦሌ ለፍሚ ይላል። ምንድን ነው ኃጢአቱ? ከታች ደግሞ እንግሊዘኛ። ያንን ማንፓወር አለን ወይ? የሰው ኃይላችን ዋናው አመለካከታችን ነፃ አድርገን በአንድነት ከዚህ በኋላ ብቻ ሀገር ዕጣ ፈንታዋ ብያለሁ፣ ከአንድነት ውጭ ማንም የላትም። በቃ ተዋልደናል፣ ተጋምደናል። ኢትዮጵያውያን በባህል በቋንቋ በሃይማኖት እጅና እንደዚህ የተጣበቀ ማህበረሰብ ነው። እኔ በአራት ኮርነር እንደ ከወላይታ ብዙ ልጆች ደውሎልኛል። እኔ ይህ ታቁኛል እንደዛ ከሆነ ቢኮዝ ያር ኢትዮጵያንስ እንደ ከጎንደር ተነስቶ ካራማራ ለምንድን ነው የወደቀው? ሀገሩ ስለሆነ ነው። ከመቀሌ ተነስቶ መተማ የሚወድቀው ምንድን ነው? ከዚህ ከሸዋው ኦሮሞ ተነስቶ አድዋ ላይ የወደቀውስ? ይሄ እኮ ስንት አባት ስንት እናት የወደቀበት ትልቅ ሀገር እኮ ነው ሴፍሻ። እኔ በጣም ታሪክ በስነ ስርዓት ያነበብኩ ልጅ ነኝ ብያለሁ። እና እኔ ፕሊስ መላው ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶች ከስሜት ውጡ፣ ሀገራችሁን ውደዱ። በቃ ኢትዮጵያ የምትባለው በወሬ ሳይሆን በልባችሁ። እቺ ሀገር ለሁላችን የምትበቃ ሀገር ነች። ያው እንግዲህ ስደትና ክፋቱ ብሏል ሀዱሽ። በመላው ዓለም ያለው እንቅስቃሴ ይታወቃል። ዝም ብሎ አልተወጣም። እንደ ሐሳብ እንደ ምኞትም ይወጡ ሁሉ ያሰቡት ተሳክቶላቸው እንዲመለሱ ነው። በኑሮ ላይ ግን የተለያዩ ነገሮች ያጋጥማሉ። ሲያጋጥሙ ግን እውነት ውሸቱን ለማወቅ መጠየቅ ጥሩ ነው። መጠየቅ ከመጠየቅ ማወቅ አለ።
ሐዱሽም እንግዲህ እንኳንኛ የእንግሊዞች ሚዲያ ሁሉ ሳይቀሩ ምንድነው ያንተ ሳይድ ብለውታል። እኛም ዛሬ አግኝተን የጠየቅነው እሱ ነው። ምንድነው ባንተ ወገን ያለው ምላሽ? ምን ነበር የተፈጠረው? ታዲያስ አዲስ ልዩ የመዝናኛ ዝግጅት እንግዲህ ዛሬ ከሐዱሽ ጋር ነበር። አዲስ መጽሐፍ ነው ስደትና ክፋቱ። በቅርብ ቀን በገበያ ላይ ይውላል። ሐዱሽ እንግዲህ የታዲያስ አዲስ እንግዳ ሆነህ ከመጽሐፉ መውጣት በፊት ስለ ስደትና ክፋቱ ስላወራህን ከልብ ነው የማመሰግነው። በጣም ነው የማመሰግነው ሰይፍሻዬ። አሁን እንዳው ባለው ህትመትም ትንሽ በጣም አስቸገረኝና የሆነ ሁለት ቦታዎችም ስጠይቅ የተጠየቅኩት ብር በጣም ብዙ ነው እና በዚህ አጋጣሚም ለህትመት እንዲበቃ እንዲያግዙኝ ነው የምጠይቀው ኢትዮጵያውያንና ትውልደ ኢትዮጵያውያንና ያንን መጽሐፍ ወጥቶ ለህብረተሰቡ አስተማሪ እንዲሆንልኝ ነው። ከዚህ ሌላ ብዙ መናገርም ስለማልፈልግ እንዴ በቀጣዩ አካውንት ሐዱሽን ማገዝ ትችላላችሁ። በቀጣይ ሐዱሽ ምናልባት ብዙ ህልሞች አሉትና መጀመሪያ ከጥሞና ወጥቶ የሆነው ማስረዳት ነው። በእውነታው ዙሪያ እናንተም ሌላም ወገን የሚለው ሐሳብ ካለ ግን መድረኩ ተመቻችቷል። ሐዱሽ ያሰብከው እንዲሳካ እንግዲህ እንዳልከው ሆኖ ከሆነ ነገሮች እንዲስተካከሉልና ወደምትወደው ሙያ እንድትመለስ እመኝልሃለሁ። በጣም ነው የማመሰግነው ሰይፍሻዬ፣ እድሉ ሰጥተኝ እንድተነፍስ ለህብረተሰቡ እንዲያስረዳ ስለሰጠኝ እድል እኔ ቃላትም የለኝም። ኑሩልኝ ብቻ። ከመልእክቶች በኋላ እንመለሳለን። ታዲያስ አዲስ ፕላስ ነው። ታዲያስ አዲስ